ሰሞኑን ደስ የማይል የጦርነት ዜናዎችን እየሰማን ነው። Iran fired a final wave of missiles that again hit the town of Beersheba. As soon as we made the deal, they came out and they dropped a load of bombs the likes of which I'd never seen before. ይሄ ነገር ወደ ሶስተኛ የዓለም ጦርነት ያመራል ወይ? ሶስተኛው ዓለም ጦርነት ሊያስብሉ የሚችሉ መነሻዎች አሉ። አያቶላን ማንሳት ወይም መሪዎቹን እንዳለ ማጥፋት የእስራኤል ፍላጎት እሳቸውን ገደለ ማለት ብዙ ኢራኖችን ሊያስነሳሳ ይችላል። ዶናልድ ትራምፕ ባላቸው ባህል ምን አይነት አስጊ ነው? አሜሪካንስ ምንድነው እዚህ ውስጥ ኢንቮልቭ ያደረጋት? ትራምፕ ወደ ስልጣን ሲመጡ ጦርነት አልፈልግም ቢሉ ኢራን ኒውክሌር ፓወር እንድትሆን አልፈቅድም የሚል ተናግረዋል። ናታንያሁ ደግሞ ደውሎ በግልጽ ቦምቦቹን መጣል አለብህ ካልልና እባክህ ገላግለን ብሎ ተናግረዋል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት በድጋሚ ተገናኝተናል። እንደ ሁልጊዜው እናንተም ስለምትጠብቁን እጅግ በጣም አድርገን እናመሰግናለን። ይህንን ቪዲዮም ላይክ እና ሰብስክራይብ ሼር በማድረግም ስለምትተባበሩን ከወዲሁ እያመሰገናችሁ። እንግዲህ በሰሞንኛ ፕሮግራማችን እንደሚታወቀው ጠቅለል ያሉ ዝግጅቶችን በማንሳት ኢኮኖሚውን ሁሉንም ነገር በመጠቃቀስ ይታወቃል። ዛሬ ደግሞ እንግዲህ ተመሳሳይ የሆነ ፕሮግራም በሚመስል መልኩ ከባለሙያ ጋር በተለይ ደግሞ እኛ ሬጉላር ሲቲዝን የሆንን ሰዎች ምንድነው መጠበቅ ያለብን? እንደው ለፖለቲካ እውቀቱ ፍላጎት ሳይሆን ነገር ግን ምንድነው ከዚህ እኛ አውትካሙ ምንድነው የሚለውን ብዙዎቻችን ማወቅ እንደምንፈልግ እርግጠኛ ስለሆንኩኝ ባለሙያ ጋብዤላችኋለሁ። ዛሬ ዘርሽ በጣም አመሰግናለሁ በድጋሚ ስለተገናኘን። ከዚህ በፊት በነበረን ፕሮግራሞች እጅግ ብዙ ምስጋናና አድንቆትን እኔም ባንተ የተነሳ አስተናግጃለሁኝ። እንደዚህ ባለሙያዎች በየቦታው ስላለን እድለኞች ነን ብዬ ነው እጅግ በጣም አድርጌ። እኔም ይሄ ቻናላችን ደግሞ በተለያየ ሙያ ላይ ያሉ አገራችን እንደው አለመታደል ሆኖ በየሀገሩ ተሰራጭታችሁ ያላችሁ በዚህ ቻናል እየቀረባችሁ ደግሞ ያላችሁን እውቀት ስለምታካፍሉ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆየሽኝ ኪዲ። እንዲሁም አለው ተከታታዮች ፕሮግራሞች አመሰግናለሁ። መልካም እንግዲህ እንደምታየው የእናንተን ትንተና የሚያስፈልግበት ወቅት ላይ ነን ያለነው። ብዙ ደስ የማይሉ የጦርነት ወሬ ማንንም አያስደስትም። በጦርነት ማንም አሸናፊ የለም ነው የሚባለው። በተለይ ደግሞ አቅም የሌለው ሮጦ ማምለጥ የማይችል የሚጎዳበት ነውና እጅግ በጣም ያሳዝናል። ነገር ግን ከዚህ ደግሞ ምን እንጠብቅ የሚለውን ደግሞ ብዙዎቻችን ማወቅ እንፈልጋለን ብዬ አስባለሁና ራስን በማስተዋወቅ እንግባና ጥያቄዎችን አቀርባለሁ። ዘሪሁን አዲሱ እባላለሁ። በኢትዮጵያኛው አጠራር በዚህ ሀገር ላስት ኔም ስለምንጠራ እና በዩኒቨርሲቲ ኦፍ ቶሮንቶ የሶስተኛ ዓመት ፒኤችዲ ተማሪ ነኝ። በፐብሊክ ፖሊሲ ኤንድ ፖለቲካል ሳይንስ ኮምፓራቲቭ ፖለቲክስ አንዱ ስፔሻላይዜሽን ነው። ኮምፓራቲቭ ፖለቲክስ ማለት የሀገራትን ፖለቲካዊ ስርዓት፣ ኢኮኖሚክ ፖለቲካል ስርዓት፣ ፖለቲካ ተቋማቶችን፣ ዜጎችን፣ ፖለቲካል ምህዳሩን በንጽጽር ጥናት ማድረግ ነው። ኢትዮጵያ ከአሜሪካ ጋር ኢትዮጵያና ኬንያ ምናልባት ሊሆን ይችላል፣ ካናዳን ከአሜሪካ። ስለዚህ አንድ የኮምፓራቲቭ ፖለቲክስ አንዱ አካል ዓለም አቀፍ ስርዓትን በተለያየ አንጻሮች ለማየት እና እድገቶችን ለመመዘን ፖለቲካ ጉዞዎችን ለማየት የሚቃኝ አስፈላጊ ፖለቲካል ሳይንስ ግዙፍ ኤሪያ ነው። እሱ ነው። ሁለተኛው እንግዲህ ፐብሊክ ፖሊሲ ነው። እሱ ደግሞ ሞራፍ የመንግስት አስተዳደርን ፖሊሲዎችን እና ሰርቪስ አሰጣጥን አስተዳደርን በተለያየ መንገድ እንዲሁም ከሌሎች ተቋማት ጋር ያለው ግንኙነት እና ፖሊሲዎችን ደግሞ ራሳቸው የሚያጠና ዘርፍ ነው ማለት ነው። ሁለቱን አጣምሬ ነው እንግዲህ ማጠናው ማለት ነው። እንግዲህ ስፔሻላይዜሽን የማወር ብዙ ጊዜ ሁለት አይነት ነው። አንደኛው በሪጅን ካየን ሞራፍ ሰብሳራን ወይም ሞራፍ ግሬተር ኢስት አፍሪካን የምንለው ነው። ግሬተር ብዙ ጊዜ ኢስት አፍሪካ ስንል
ኬንያ፣ ታንዛኒያ፣ ኡጋንዳ እነዚህ ስለሚያደርግ ይጠባል። ግሬተር ኢስት አፍሪካ ሲባል ግን ያንም ሶማሊያም ኤሪትሪያም ሱዳንንም አስገብተን ትልቁን ምስራቅ አፍሪካ ማለት ነው እነሱን ሀገራት ላይ ነው በብዛት ማጠናው። ካናዳዊ እንደመኖሬ ደግሞ እዚህ እንደመኖሬ ካናዳን ውስጥ ተሴም የአፍሪካን ዲያስፖራ በተመለከተ ብዙ ጥናቶች ማድረግ እዛ ላይ ፖሊሲዎች ላይ ፎሪን ፖሊሲ ሊሆን ይችላል እዚህ ሀገር ላይ የሚወጡ ፖሊሲዎች ላይ ካናዳን የአፍሪካን ዲያስፖራ አፌክት የሚያደርጉ ጉዳዮች ላይ ፖለቲካል እና በፖሊሲ ላይ ጥናት አድርጋለሁ ማለት ነው። ስለዚህ ምናልባት የዛሬውን ጉዳይ ከዛ አንጻር ሊታይ ይችላል። ያ መልካም፣ እጅግ በጣም አድርጌ አመሰግናለሁ። በድጋሚ እንግዲህ ሰሞኑን ደስ የማይል የጦርነት ዜናዎችን እየሰማን ነው። ዶናልድ ትራምፕ ገና ወደ ስልጣን ሲመጡ የሰማናቸው ነገር ነበረ። እኚህ ሰው የሶስተኛው የዓለም ጦርነትን ያስነሳሉ። ለምን? ምንም ዲፕሎማሲ የሚባል ነገር አያውቁም። እንደፈለጉ ነው የሚናገሩት። አንደኛው ጦርነትን ከሚያስቀሩት አንደኛው ብለን ተብሎ የሚታመነው አንተ ያው ትገልጽልናለህ ዲፕሎማሲ ነው። ንግግራችንን በተከበረ ወይም ሌሎችን ባከበረ መልኩ መናገርን ይጠይቃል ተብሎ ይታመናል። ነገር ግን ዶናልድ ትራምፕ በተቃራኒው የሚታወቁት አገራትን በመዝለፍ እንደፈለጉ እንደመጣላቸው በመናገር ነው። በሚገርም ሁኔታ ግን ሰው ያንን ማህበረሰብ ወይም ሌላው ዓለምም ተረርቷቸው ጉዳዩ ወደ ታስበው ወደ ጦርነት ሳይሆን ወደ ቀልድ ሞር ወደ ጆክ የተቀየረበት ነበር። አሁን ግን ሲሪየስ የሆነ አጋጣሚ ላይ ደርሰናል። ዶናልድ ትራምፕ ባላቸው ባህሪስ ምን አይነት አስጊ ነው የሚለውን ብዙ ሰው ያሳስበዋል ብዬ አስባለሁ። ለምን? አንድ ትዊተር ላይ የሚጽፉት ነገር the next time ወይም the next minute ብዙ ሰዎችን ህይወት የሚያሳጣ ነገር ሊሆን ይችላል ተብሎ ይታሰባልና እሱንም የምናይ ይሆናል። ምንድነው የተከሰተው? ማለት አሁን እኛ ዜና የጦርነት ዜና ማንከታተል ሰዎች ስጋቱ ቢኖረንም ጠቅለል ባለ ጉዳይ ግን ምንድነው ይሄ ነገር ቆይ ልግለጽላችሁ ብሎ በአንድ እንትን የሚያስረዳ ፕሮግራም ስላላየሁኝ ምንድነው በኢራንና በእስራኤል በኩል ያለው ጦርነት ቦርደርስ እንደው ሼር ያደርጋሉ ወይ? እንዴት እየሆኑ ነው? አሜሪካንስ ምንድነው እዚህ ውስጥ ኢንቮልቭ ያደረጋት? ለምን አሜሪካን በአሁን ሰዓት ያላት ፖሊሲ አሜሪካን ፈርስት በመባል እኛንን በቃ ብቻችንን ነን በሚሉበት ዘመን አሜሪካንን ምንም አይነት ነገር ቤኒፊት በማያደርግ ነገር ውስጥ ኢንቮልቭ አናደርግም ባሉበት ሰዓት ይሄንን ያክል ትልቅ ዲሲሽን ያስወሰናቸው ምንድነው? እሱን እኔና ከዛ የካናዳንም ጥያቄ ይኖረኛል። እንግዲህ በጣም ቀላል የሚመስል ግን ኮምፕሌክስ የሆነ ምናልባት 2025 ላይ ነን። ከ1953 ጀምሮ ኦልሞስት የ75 ዓመት ታሪክ ነው አሁን የምናወራው በትንሹ ካየን ማለት ነው። ብዙ ጊዜ አሜሪካውያን ሊገሉን ነው ሊያጠፉን ነው የሚል የዜጎች ስጋት አላቸው። መካከለኛ ምስራቅ አንዳንድ ጠባጫሪ መንግስታትን በተመለከተ ግን እነዚህ ነገሮች ብዙ ጊዜ ታሪካዊ ግንኙነቶች አላቸው። አሜሪካ ለምሳሌ ሶማሊያ ገብታ ያደረገችው አንደር ቢል ክሊንተን በተለያዩ መሪዎች ላይ አፍሪካ ላይ የሚደረጉ ጣልቃ ገብነቶች ላቲን አሜሪካ ላይ በተደጋጋሚ ብዙ የመፈንቅለ መንግስት ሙከራዎች ላይ በመግባት በመካከለኛው ምስራቅ ላይ በነበሩት በተለይ ከሶቪየት ዩኒየን ጋር በተመለከተ ሶቪየት ዩኒየን መፍረስ ነው። እነዚህ በእስያም አጠቃላይ ጃፓን ላይ የተወረወሩትን 2 ቦምቦችን ተከትለው እና የሁለተኛው ዓለም ጦርነት ማለትም ከዛም ቀዝቃዛው ዓለም ጦርነትን አሜሪካ ወይም የሊበራል ኦርደር የምንለው በዚህ የነጻ ገበያ አራማጅ ኢኮኖሚ ካምፕ ማሸነፉን ተከትሎ እንግዲህ 1989 ላይ በፈረንጆቹ ነው የማወራው 89 ላይ የበርሊን ወል መፍረሱን ተከትሎ የበርሊን ግንብ የምንለው ምስራቅና ምዕራብ ጀርመን የከፈለው ያ ሲምቦሊክ ነው። ምንድነው ሲምቦሉ? ምዕራብና ምስራቁን ዓለም የዚህ ኮሚኒስትና ካፒታሊስቱን የከፈለ ድንበር እሱ ሲፈርስ፣ ስለዚህ አሜሪካ መራሹ ወይም ምዕራብ ሀገራት መራሹ የሊበራል የነጻ ገበያ ኢኮኖሚ ስርዓት ፖለቲካል ስርዓት አሸናፊ ተደርጎ ታወጀ። በዛ ሂደት ውስጥ የዓለም ስርዓት ወደ አንድ ወርልድ ኦርደር ነው የዓለም ስርዓት መጣ። በዛ ሂደት ውስጥ አሁን የምናወራቸው የነጻ ገበያ ኢኮኖሚ ስርዓት ዓለም አቀፍ ግሎባላይዜሽን መጠናከር ሞረፍ የዲሞክራቲክ መንግስታት በኃይልም በዲፕሎማሲም በህዝቦች ጥያቄም መገፋት መስፋት ስር መስደድ ከዛም ደግሞ ዓለም ባንክ አይኤምኤፍ የተሰኙት እነዚህ በአሜሪካና በምዕራብ ሀገራት በብዛት የሚደገፉት ተቋማቶች በኋላም ደብሊውቲኦ ወይም ዓለም ንግድ ድርጅትን ተከትሎ
እነዚህ ፖሊሲዎችን በጫና በብድር በእርዳታ ድጋፍ ካሮትና ስቲክ የምንለው ማለት ሲቀዘቅዝ በማንኪያ ያው ትኩስ ሲሆን ደግሞ እንግዲህ በእንትን በዱላ ሁለቱንም እያደረጉ በእነዚህ ፖሊሲዎች ለማስረጽ ለማስፋፋት ሞከሩ እና ከዛ በዘጠናዎቹ ብዙ ቀውሶችም አስከትሏል። እነዚህ ፖሊሲዎች ብዙ ሀገራት ላይ ኢኮኖሚክ አለመረጋጋት አምጥተዋል። ስለዚህ ምንድነው ኢራን ላይ 1953 መፈንቅለ መንግስት ሲካሄድ አሜሪካኖቹ ቁልፍ ሚና ተጫውተዋል። ያው 1953 እስከ 1979 እስከ አብዮቱ የኢራን ሪቮሉሽን የሚባል በግዙፍ የሆነ አብዮት ተካሂዷል። አሁን የመጡት አያቶላዎች ስልጣን ላይ የመጡበት ማለት ነው። ከዛ በፊት ሼሆቹ ነበረ የሚመሩት። እንግዲህ ያኔ በሚመሩበት ጊዜ አሜሪካ ጋር በጣም ነበራቸው ሽርክና መፈንቅለ መንግስቱን ተከትሎ ኢራን አጠቃላይ ነዳጅ በዛ በነሱ በአሜሪካን ቁጥጥር ስር ነበር። ለአሜሪካ በጣም ወዳጅ የሆነ እንደውም ደንበኛ ተገዥ የሆነ መልካም ግንኙነት የነበረ መንግስት ነበር። ግን ደግሞ የኢራንን ጥቅም እያስከበረ አልነበረም የሚል ቅሬታ ነበር። በዚህ ምክንያት አብዮት ሲመጣ ያው ተሰደዱ እነዛ መሪዎች። ከዛ በኋላ ደግሞ ከዛ በፊት በመፈንቅለ መንግስቱ ላይ ስደት ላይ የነበሩት ተመልሰው ስልጣኑን ተቆጣጠሩ። ከዛ ጊዜ ጀምሮ ሁለቱ ሀገራት አይንና ናጫ ናቸው በፖለቲካል ኢኮኖሚ ስራ። እንግዲህ ሁለተኛው ዳይሜንሽን ከእስራኤል ምስረታ ጋር የተያዘ ነው። እስራኤል በ1948 ስትመሰረት አሁን የምናየውን ቀውሶች በተመልክቶ ብዙ በተለይ አረብ ሀገራት እውቅና አልሰጡም። ምናልባት ካምፕ ዴቪድ የሚባል ስምምነት እንደምታስታውሱ ኖቤል ሽልማት የተሸለሙበት የግብፁ አንዋር ሳዳት እና የአሜሪካው ፕሬዚዳንት ዋናው ለዚህ ተጠቃሽነቱ ምንድነው የሚገለጸው? እስራኤል እውቅና ያገኘችው ከግብፅ ነው ብቸኝነት። ግብፅ ይህንን እውቅና በመስጠቷ ብቸኛው የአረብ ሀገር አደረጋት። ከአሜሪካ ጋር ደግሞ ስፔሻል የሆነ ጠንካራ ግንኙነት በመስረት ባለፉት 60 እና 50 ዓመታት ከባድ ሚሊታሪ እና ኢኮኖሚ ድጋፍ የምታገኝ በአፍሪካ ትልቋ የአሜሪካ አጋር ሆናለች ቀጥላለች። በተለይ ለሚድል ኢስት እስራኤልን ለመጠበቅ እንደ ቁልፍ መሳሪያ መያዣ በመጠቀም ኢትዮጵያም ላይ ራሱ ብድርና እርዳታ ለግድብ ራሱ ለሌሎች ፕሮጀክቶች እንዲከለከል ዓለም ባንክን አይኤምኤፍ የምትይዘው በአሜሪካ በኩል ግብፅ ነች። ምክንያቱም እስራኤል ዋነኛ መጠቀሚያዋ ስለሆነች። ስለዚህ ይሄንን የእስራኤል ምስረታ ከሚቃወሙና በጣም በዚህ የፍልስጤን ሕዝብ ጋር በተያያዘ ባሉ ጉዳዮች ላይ ቅሬታ ብቻ ሳይሆን ቁጣቸውንም በማንጸባረቅ የኢራን መሪዎች እና ፖለቲካ ሊቃን በዚህ ይታወቃሉ ከሌሎቹ አረብ ሀገራት ጋር እኩል። ግን ሌሎቹ ሀገራት ባለፉት በተለይ 15 ዓመታት አሜሪካ ግንኙነታቸውን በማሻሻል ከሳውዲ አረቢያ ጋር የተሻለ ግንኙነት መስረት ውስጥ ገባች። ኳታር ጋር፣ ከዩናይትድ አረብ ኤምሬትስ ጋር እነዚህን ሀገራት በማባበል አሜሪካ መካከለኛው ምስራቅ ላይ ብዙ በርካታ የሚሊታሪ ቤዞችን ማስቀመጥ ጀመረች። እነዚህን በርካታ ሚሊታሪ ቤዞች ኳታር፣ ዶሃም አሉ፣ በዩናይትድ አረብ ኤምሬትስ አሉ፣ በሳውዲ አረቢያ። እነዚህ በማድረግ የሚያስቸግሩትን መሪዎችን ደግሞ በተለያየ ምክንያት ከስልጣን እንዲነሱ ማድረግ። ለምሳሌ ጋዳፊ ላይ የተደረገው ምንም እንኳን የዲሞክራሲ ጥያቄ ከህዝቡ ቢኖርም ጋዳፊ የሚወስዳቸው እርምጃዎች አስፈሪ ቢሆኑ ፕሬዚዳንት ኦባማ የወሰዱት እና ሂላሪ ክሊንተን ውጭ ጉዳይ ሚኒስትሩ የወሰዱት እርምጃ ደግሞ ብዙ ሰዎችን አስቆጥቷል። መሪው በአደባባይ እንዲገደል፣ ቤተመንግስቱ ላይ ጥቃት እንዲፈጸም በዓለም አቀፍ ተቋማት አስተባባሪነት መደረጉ፣ መጨረሻ ላይ ደግሞ ሲሪያም ላይ አሁን ብጥብጦች ምንም እንኳን ረዥም ጊዜ ሲሪያ አብዮት ወይም የህዝብ ለውጥ ብሶት በሽር አልአሳድ ላይ እስካሁን ቢብላላም መጨረሻ እንግዲህ የተወሰነ ድጋፍ አሜሪካ በማድረግ መሪው እንዲነሳ አድርጓል። እነዚህ ሁለቱም ሶስቱም ጥያቄዎች የእስራኤል ፎሪን ፖሊሲ አውጪዎች ወይም የእስራኤል ሎቢስቶች ብዙ ጊዜ አሜሪካ ላይ ያላቸው ግንኙነት አይ ቲንክ መሰረታዊ ነጥብ ነው እና ብዙ ጊዜ ሰዎች እስራኤል ነች አሜሪካ ነች ያሉ የሚል ጥያቄ ያነሳሉ እና ምክንያቱም የእስራኤልን ፍላጎት በማስፈጸም ረገድ አሜሪካ ሁሌም ቀዳሚ ነች። አይ ቲንክ ለዚህ ቁልፉ ነገር ምንድነው? አሜሪካ አይ ቲንክ አሁን ጆን ሜርሸመር የሚባል በጣም ታዋቂ አሜሪካናዊ ሆኖ ግን አሜሪካንን ፎሪን ፖሊሲዎች በመተቸት የሚታወቅ የዓለም አቀፍ ግንኙነት ፕሮፌሰር እና አንድ ሌላ ስቴፈን ዋልት የሚባል ሞር የጻፉት በእስራኤል ሎቢ የሚባል መጽሐፍ አለ በዚህ ታዋቂ እና በእስራኤል ሎቢስቶች አሜሪካ ላይ ያሉ ትላልቅ ቢሊዮነርስ ከበርቴዎች እና ግዙፍ ባለሙያዎች እና ቁልፍ ተጽዕኖ ፈጣሪ ሰዎች የአሜሪካንን የፎሪን ፖሊሲ ይወስናሉ። በተለይ ከእስራኤል ጥቅም አንጻር አነሱት። ስለዚህ አንድ ፖለቲከኛ ለመመረጥ ራሱ አሜሪካ ላይ ረን ሲያደርግ የእስራኤል ሎቢስቶች ያንን እንትን መስጠት አለባቸው መጨረሻ እንዲጋር። ብዙ ጊዜ አሁን የትራምፕ አመጣጥ ላይ
እንግዲህ አንዱ አሁን ቅድም ያነሳቸው ነጥቦች መሰረታዊ ናቸው። ትራምፕ እንዴት ነው የመጣው ስልጣን ላይ ስንል ይሄ ጦርነት ከተጀመረ የእስራኤል ፍልስጤም በተለይ እዚህ ከኦክቶበር 7 በኋላ ባለፉት 2 ዓመታት ብዙ ግድያዎች እስራኤሎች 25 ሰዎች ታገቱ ከሚል ዜና በመነሳት ብዙ ፍልስጤማውያን ላይ ስቲል ሰሞኑን የወጣ አንድ ሪፖርት አለ ከ2-3 ቀን በፊት ብዙ 100,000 ሰዎች እንደጠፉ የሚገልጽ እና እንግዲህ ካማላ ሃሪስ አንደኛዋ ተወዳዳሪ ነበረች። ካማላ ሃሪስ እንግዲህ ካማላ ከባይደን ጋር ምክትል ፕሬዚዳንት እያለች ይህንን ማስቆም አልቻለችም እና ባይደንም ይህንን አላስቆም የሚል ወቀሳ በብዛት ተነስቷል። እሱም ብቻ ሳይሆን የዩክሬን ራሽያን ጦርነት ሲነሳ በብዛት መሳሪያ እያገዙ የዩክሬን እንድትዋጋላቸው የፕሮክሲ ጦርነት የውክልና ጦርነት አድርገውታል እና ጉዳዩ እንዲፈታ እንደውም ፍላጎት የላቸውም የሚል ትችት ገጠማቸው። በተለይ በደቡብ ሀገራት ናቸው የግሎባል ሳውዝ አፍሪካ ያሉትን ሌሎች ሀገራት ላቲን አሜሪካ ያሉትን ሳውዝ አፍሪካን ጨምሮ ዩናይትድ ኔሽን እና በአሜሪካን መራሹ የስርዓት ላይ ቅሬታ አለ። ይህ ደግሞ በተለይ ባለፉት ዓመታት ግጭቶች ሲነሱ ወይም የህዝብ ጥያቄዎች ሲነሱ አሜሪካን ፍላጎቷን በመንተራስ መንግስታትን የመቀየር ወይም ዩናይትድ ኔሽን ላይ ተጽዕኖ ማሳረፍ ከምታውቂው ዩናይትድ ኔሽን ከ5ቱ ድምፅን በድምፅ የመሻር አባላት ውስጥ አሜሪካ ሁል ጊዜ እና ራሽያ በተቃራኒ ይቆማሉ። ቻይና እና ራሽያ ብዙ ጊዜ አብረው ሊቆሙ ይችላሉ። በዚህ ምክንያት የሚወሰኑ ውሳኔዎች ምንም እንኳን የሰብአዊ መብት ጥሰትን ለማስጠበቅም ቢሆን ሌሎቹ ሲወስኑ አሜሪካ ትሽራለች። ምሳሌ አሁን የፍልስጤም ጉዳይ ላይ በብዛት ድምፅን በድምፅ ጥቅም በመሻረው በብዛት አሜሪካ ነገሮች ውድቆ ነው። ሳውዝ አፍሪካ እንደውም በግሏ እስከ አይሲሲ ድረስ ፋይል ከፍታ ክስ በመመስረቱ አሁን ፕሬዚዳንት ኔታንያሁ ዓለም አቀፉ ፍርድ ቤት ሁሉም የሚፈልጉ ሰው ነው። እንደ አትላንት ኒውዮርክ ላይ አሁን በእጩነት የተመረጠው በዲሞክራቲን በመወከል የማምዳን የተባለው እጩ ኒውዮርክ ከመጣ አስረዋለሁ ሁሉ ብሏል በግልጽ ናቸው። ኒውዮርክ ደግሞ ትልቅ የጆዊሽ ኮሚኒቲ ያለበት ከተማ ነው በአሜሪካ ላይ። ስለዚህ ይሄ ኮምፕሌክስ ዳይናሚክስ የምንፈጠረ በካምፔኑ ላይ ካማላ ሃሪስ ካምፔን ቲም ላይ ተጽዕኖ ፈጥሯል። ምክንያቱም የፍልስጤሞቹ ላይ ያለሽ መልስ ምንድን ነው? አቋም ምንድን ነው? ቤት አድርገሽ ነው ልትመልሽ ያሰብሽው የሚል እና ብዙ ጊዜ ጆሮ ዳባ ለማለት ሞከረች። አንድ የመጀመሪያ ቀን ንግግሯ ላይ ብዙ ሰዎችን ያስገርመው የእስራኤልን መንግስትንም እንደ ወትሮ ዝም አንለውም፣ እናስቆሟለን እና እንቆጣለን ነው እኛ መሳሪያ እየሰጠን ብር እየሰጠን ከሆነ የሚጨፈጭፈው የዚህ አጋርነትንም መፈተሽ አለብን የሚል ተናግራ ብዙ አድናቆትም በአንዳንድ በኩል ደግሞ በተቃራኒ በብዙ ነጭ አክራሪዎች ቁጣም አስነስቶ ነበር። ከዛ በኋላ ምርጫ ክርክሩ ካምፔኑ ሲቀጥል ፎር ሪሜንደር 6 ወራት ምናምን በዛ አቋሙ አልቀጠለችም። ኢቭን የፍልስጤም መብት አቀንቃኞችን አሜሪካ ያሉትን አሜሪካውያንን በብዛት ስብሰባዎቹ ላይ ሁሉ እንዳይገኙ በማድረግ የተለያዩ እንቅስቃሴዎች በመኖራቸው ብዙ ፍልስጤማውያን፣ ብዙ አረቦች ወይም ደግሞ ብዙ አሜሪካውያን የዚህ የፓለስታይን ሁኔታ ሲምፓታይዘሮች የሚሰማቸው ቮት ሳያደርጉ ቀሩ፣ ዲሞክራቶች ጭምር። ስለዚህ ባለመምረጥ እንቀጣታለን በሚል ድምፅ ሳይሰጡት ቀሩ። ስለዚህ አንዱ ለሽንፈቷ ምክንያት ተደርጎ የሚነሳው የዚህ ጦርነት ነው። ትራምፕ በበኩሉ ደግሞ ጦርነቶቹን ሁሉ አንቺ እንዳልሽው አስቆማለሁ፣ ምንም እንኳን ፕሮ እስራኤል ነኝ፣ የእስራኤል ጋር የተለየ ግንኙነት አለኝ፣ እስራኤል ብዙ ፈንደሮች ዶነርሶች አሉት፣ ከእስራኤል ጋር ስፔሻል ሪሌሽን ያለን፣ ግን ጦርነቶች ግን ደግሞ ማስቆም ፍላጎት አለኝ፣ ሆረብል ነው እየሆነ ያለው መቆም አለበት የሚል እና ሰዎች አትሊስት ጦርነት ያስቆማል ወይም ደግሞ በዲሞክራቶቹ ዲስአፖይንት ከመበሳጨት በመነጨ በስሜታዊነት ድምፅ ባለመስጠታቸው ተዘዋዋሪ ደግሞ ለመጀመሪያ ጊዜ ቢሆን ለትራምፕ በቁጭት በብሶት ድምፅ መስጠታቸው የትራምፕን መመረጥ ከፍ አደረገው። ስለዚህ በዚህ ሂደት ትራምፕ ሲመጣ እንግዲህ ጦርነቶች ሁሉ አስቆማለሁ ነው እሱ። የዩክሬን ራሽያን አስቆማለሁ፣ የፓለስታይንን እና የእስራኤልን አስቆማለሁ እና በእኔ ፕሬዚደንት ዘመን አሜሪካ ከዚህ ቅድም እንዳልኩሽ በተለያዩ ሀገራት እየዞረች መንግስት መቀየር፣ መንግስት መገንባት፣ ጣልቃ ገብነቷን እናቆምና አሜሪካን ማጋ የምንለው ሜክ አሜሪካ ግሬት አጌን አሜሪካን በአቅም ማጠናከር እና ወደ ሀያልነት መመለስ፣ ያለበለዛ በበጀት ዲፊሲት የምንለው በበጀት አሜሪካ ከፍተኛ እዳ ውስጥ መግባት ሰፍቃለች። ቻይና ኦልሬዲ አሁን ብዙ ጥናቶች እንደሚያሳዩት ኦቨርቴክ አድርጋለች። ስለዚህ እኛ ወደኋላ እየቀረን ነው፣ ኢሚግሬሽንን መገደብ አለብን፣ ስለዚህ መስራት ያለብን አሜሪካ ላይ ነው የሚል ፖሊሲ ነው የትራምፕ። እንግዲህ ሰሞኑ ምን ተቀየረ የሚል አይ ቲንክ አንዳንድ ጥያቄዎች ያስነሱ ይችላሉ። እንግዲህ ያን በተመለከተ ምናልባት የተቀየረ ነገር ኖሮ አይመስለኝም።
በአንድ በኩል ኔታንያሁ ማን ነው የሚለውን ደግሞ ማየት አለብን። ፕሬዚደንት ኔታንያሁ እስራኤሎች በኩል ያለው ፍላጎት ምንድን ነው? እስራኤሎች አይ ቲንክ አሁን ባለው ሁኔታ የሁለት መንግስታት ሶሉሽን አዋጭ ነው የሚል ውስጣዊ እምነት የላቸው። የቱ ስቴት ሶሉሽን ሲባል የነበረው ለረጅም ጊዜ ሁለት ፍልስጤንና እስራኤል ጎን ለጎን። ስለዚህ ምንድነው ይሄን ጦርነት በደረሰባቸውን ጥቃት በባለፈው ኦክቶበር 7 ዳግም እንዳይመለስ ያለ ርኅራኄ እርምጃ ማጥፋት አለብን ሐማስን የሚል ውስጥ ገብተዋል። ሐማስን እነ ሂዝቦላን እነዚህ የሽምቅ ተዋጊዎችን ደግሞ በማገዝ በማስታጠቅ በማሰማራት ትልቁ ቀንደኛው ኃይል ኢራን ነው የሚል ቅሬታ አለ በእስራኤሎች። አሜሪካ ደግሞ ከኢራን ጋር ከባለፉት ረዥም ዓመታት ኩርፊያ ላይ ነች። በዚህ በጦርነቶቹ በማስተባበር ክልሉን ቀጠናውን በማበላሸት በማደፍረስ ወይም ሮግ ስቴት የምንለው አመፀኛ መንግስት የምንለው ነው። ስለዚህ በዚህ ሂደት ውስጥ ከዚህ በፊት የተፈራረሙት የኒውክሌር ስምምነት ደግሞ አለ። በነን ፕሮሊፈሬሽን አግሪመንት የምንለው ነን ፕሮሊፈሬሽን ወይም የኒውክሌር ስርጭትን የመግታት ምንድነው ኒውክሌርን ቀድመው ከያዙት ሀገራት ውጭ ሌሎች አዲስ ሀገራት ማምረት አይችሉም። ማምረት የሚቻለው ለኃይልና ለኢኮኖሚያዊ ፍላጎት ብቻ ነው። ስለዚህ ከ60% በላይ ማብላላት እና ማከማቸት ማምረት እና ወደ ያንን ፕሮዲስ አድርጎ ወደ ለመሳሪያነት ሊጠቀም የሚያስችል ደረጃ ማድረስ አይችልም። ስለዚህ የዓለም አቀፉ የአቶሚክ ኃይል ኤጀንሲ የምንለው በዩኤንኤስሲ ያለ ተቋም አለ ይህንን የሚከታተል። በዚህ ሂደት ከዚህ ስምምነት በኋላ የያዙ ሀገሮች አሉ። ለምሳሌ ኖርዝ ኮሪያ ይዛለች። ስለዚህ ኖርዝ ኮሪያ ኦልሬዲ ኒውክሌር ፓወር ስለሆነች አሜሪካ ምን ማድረግ አልቻለችም። ምክንያቱም ኒውክሌር ፓወር ያለውን ሀገር መንካት አይቻልም። ምክንያቱም ሱሳይድ አለ። እንደውም አንድ ቲዮሪ አለ በንድፈ ሀሳብ ቲዮሪ ብቻ ሳይሆን ፕራክቲካሊ እየሰራ ሰማው ምንድነው ዲተራንት ነው ይባላል። ማለት አንድ ሁለት ሀገራት ኒውክሌር ካላቸው ወደ ጦርነት አይገቡም። ምክንያቱም እኔም ከነካሽኝ ወረውራለሁ። ስለዚህ ያልቅለታል ያኛው እኔን የሚያጠቃ አካል። ስለዚህ መጠፋፋት ነው የሚሆነው። ስለዚህ ይሄ ምንድነው ዲተራንስ ፈጥሯል በተለያዩ ሀገራት መካከል። ራሽያ እና አሜሪካ ለምሳሌ ወደ ጦርነት ሊገቡ አይችሉም። ራሽያ እና አሜሪካ እና ቻይና ተሰው ምክንያቱም እነዚህ ሀገራት ኒውክሌር ፓወር ናቸው። በዚህ ሂደት ኖርዝ ኮሪያ በሂደት ያው ባለው መንግስት አማካኝነት ከዚህ የዓለም አቀፍ ስምምነቱን በመጣስ ያው ኒውክሌር ይዛለች። በዚህ ስምምነት ውስጥ ፈራሚ ከሆነችው ሀገር አንዷ ኢራን ነች። እስካሁን እንግዲህ ባለፉት ኔታንያሁ 1991 አካባቢ ነው 1994 ዓ.ም ጀምሮ በአንድ ዓመት ውስጥ ኒውክሌር ፓወር ልትሆን ነው ኢራን፣ በሚቀጥለው ዓመት ኒውክሌር ልትሆን ነው የሚል በተደጋጋሚ በዩናይትድ ኔሽንም በራሳቸው መንግስትም መግለጫ ላይ ዓለም አቀፍ መድረኮችም ሲያስተጋቡ ቀርበዋል እስከ ላስት ዊክ ድረስ እና ብዙዎች የእስራኤልን ውንጀላ ውሸት ነው የሚሉት አንድም ኔታንያሁን ካለማመን፣ ሁለተኛው ደግሞ የኢራቅ ጦርነት አለ። ኢራቅ ጦርነት ሲካሄድ አንደኛው ትዝ ይልሽ ከሆነ የነበረው መንስኤ በብዙ ሚዲያዎች ዋሽንግተን ፖስት ላይ በተለይ በውስጥ በአሜሪካን ኢንቴሊጀንሶች የተለቀቀው ምንድነው ከባድ ዌፐንስ ኦፍ ማስ ዲስትራክሽን ምንለው የኒውክሌር ፓወር ማብላላት ኢራቅ ይዛ ብላለች በሳዳም ሁሴን። ስለዚህ ቀድመን ካላጠቃናት ለ9/11 በደረሰው ለአሜሪካ ላይ የሁለቱ መንትያ የንግድ ህንፃዎች መፍረስ የሽብር አደጋ አልቃይዳን በማስታጠቅ እና በማሰማራት የሳዳም ሁሴን መንግስት ቀንደኛ ነው። ስለዚህ ኒውክሌር ፓወር ከያዘ ደግሞ አጠቃላይ እስራኤልንም ክልሉንም ለአሜሪካ የማይመለስ ጠላት መንግስት ነው። ስለዚህ ቀድመን ማጥፋት አለብን የሚል እነዚህ አሊድ ምላቸው የጥምር ጦር እንግሊዝ፣ አሜሪካንን፣ ፈረንሳይ፣ ሌሎች ሆነው ግን ካናዳውያን መንግስት አግዘው ሳዳም ሁሴን ከመንግስትነት ተነሱ። ረጅም ጊዜ በመረረ ጦርነት ማለት ነው በብዙ ኪሳራ አድርሷል። ብዙ የአሜሪካ ወታደሮች የምዕራብ ወታደሮች አልቀዋል። ከገቡ በኋላ ግን ምንም መሳሪያዎቹ አልተገኙም፣ የዌፐንስ ኦፍ ማስ ዲስትራክሽን። ስለዚህ ይሄ በብዙ አሜሪካውያን ጠባሳው ትቷል። ስለዚህ ተሸውደን ተዋሽተናል። ሚዲያው ዋሽቶናል። የአሜሪካ ዋሽንግተን ፖለቲከኞች፣ ፖሊሲዎች ዋሽተውናል። በጆርጅ ቡሽ የተመራው መንግስት ማለታቸው ነው እና ሌሎቹ በአጠቃላይ ተዋሽተናል። ስለዚህ ከዚህ በኋላ የእንደዚህ የውጭ ጣልቃ ገብነት ጦርነት አንፈልግም። አንደኛ ዜጎቻችን ወታደሮች ብዙ አለቁ፣ ሁለተኛ ደግሞ በቢሊዮን ዶላር ነው ያፈሰሱት እዛ ጦርነት። ይህ ደግሞ የአሜሪካንን ኢኮኖሚ ብዙ ጎድቶታል። አገር ቤት ደግሞ አሜሪካውያን በብዛት ዓለም አቀፉ ስርዓት ብዙ የገበያ ስርዓቱ በመስፋፋቱ ኮምፒቲሽኑ በመጨመሩ እና በኢሚግሬሽን ብዙ ስራ አጦችም ተፈጠሩ። ኢኮኖሚው በተፈጠሩትን አዳዲስ ስራዎችም መደገፍ አልቻለም። ብዙ በተለይ የዚህ ነጭ ወርኪንግ ክላስ ምንላቸው
ስለዚህ ይሄ የተገነባ የመጣ ቅሬታ ኢኮኖሚያዊም ፖለቲካዊም ስርዓት ጥያቄ ፈጠረ። ምናልባት ቀደም ተከተሉን አዛባሁት እንጂ ኦባማ ሲመጣ የእነዚህም ብሶቶች ችግር ለመቅረፍ ነበር ያን የኦባማ ታሪካዊና ምንጊዜም የማይረሳ የመጀመሪያ ጥቁር ፕሬዚዳንታዊ ምርጫ ሲነሳ ኦባማ አካሄድ አክቹዋሊ አንዱ የሚታወቅበት የማናወራው መንግስት የለም ነበር የሚለው። ለምሳሌ ከኢራን ጋር ማውራት ለየትኛውም የአሜሪካ መሪ እንደታቡ ነበር። ምክንያቱም ከኢራን ጋርና ከፑቲን ጋር ከሁለቱ መደራደር ክልክል ነው የሚል እንትን አለ አሰራር። ግን ኦባማ ምንድነው ፌመስሊ የተናገረው ማንደራደረው መሪ የለም ማናወራው መሪ የለም የሚል። ምናልባት መጥቀስ የሚያስፈልገን ወሳኝ ነገር በኦባማ የተካሄደው ምንድነው ኦባማ 2015 ላይ ተፈራረመ የዚህ የኒውክሌር ስምምነት ከኢራን ጋር። ኢራን ብዙ ውስጣዊ መረጃዎችን ክፍት አድርጋ ትሰጣለች። ለመሳሪያ የሚያውል ኒውክሌር አታብላላም፣ ለኢኮኖሚክ ታውላለች። በዛው በአንጻሩ ደግሞ አሜሪካ ኢኮኖሚያዊ ድጋፍ ፋይናንስ ታገኛለች። እዛ ብዙ ሂደቶች አሉት። በጣም ሰፊ የሆነ ስምምነት ምንድነው የዘላቂ ትብብርን በመፍጠር ኒውክሌር ፓወር የማትሆን ኢራንን የመፍጠር ነው። ይህ ስምምነት በፕሬዚዳንት ኔታንያሁ እስራኤል ማለት ነው። በዛው ልክ ደግሞ በሪፐብሊካኖች በተለይ በትራምፕ ያኔ ዲሞክራቶቹ በጣም ተብጠልጥሏል። እንዴት ለኢራን ብር እንሰጣለን፣ እንዴት ኢራን ጋር አብረን ነው ስምምነት የምንገባው ምንድነው የሚል። እንግዲህ ትራምፕ ወደ ስልጣን ሲመጡ ጦርነት አልፈልግም ቢሉም ክሬዲት ለመስጠት አንድ የተናገሩት ነገር ግን አለ። እሱ ምንድነው ኢራን ኒውክሌር ፓወር እንድትሆን አልፈቅድም የሚል ተናግረው ያውቃሉ በተደጋጋሚ። ያንን ግን እንዴት ነው የሚያሳኩት የሚለው ላይ ግልጽ ስትራቴጂ የለም። የትራምፕ ትልቁ ችግር በንግግር ይገለጻል። ኮንሴፕት ይላል። ኮንሴፕት ፖሊሲ ላይ ካልተቀመጠ ካልሰፈረ እንዴት ነው በምን አክሽን ፕላን ነው የሚታየው የሚመዘነው? ግልጽ ነው። ስለዚህ ኦባማ መሄድን ተከትሎ ከዛ በኋላ ባይደን አንድ ተርም ያው መጣው ስልጣን ላይ። ባይደን ወደ ስልጣን ላይ ሲመጣ ያው እነዚህ ከኦባማ የተወረሱ ጥሩ ጎኖችን አስተካክሎ ችግሮችን ደግሞ ይፈታል የሚል ግምት ስለነበር ነው። እንግዲህ ከዛ በፊት እንደምናውቀው ከባይደን በፊት ሂላሪ ክሊንተን እና ትራምፕ ተወዳድረው ትራምፕ አሸነፉ። ሂላሪ ክሊንተን ያው የድሮ ስርዓት ቀጣይ ተደረጋ ስለምትታይ ጦረኛም ነች እና ብዙ ሪፐብሊካኖች አልፈልጋትም። ሁለተኛ ነው ሶስተኛ ምክንያት ደግሞ ሴትም በአሜሪካ እስካሁን ተመርጦ አያውቅም። ምናልባት የአሜሪካ ስርዓት ብዙ ጊዜ ፍትሃዊ ቢመስልም ውስጡም ደግሞ ከባድ ሴት እንትን አለው። እንግዲህ ትራምፕ ሲመጣ አንደኛው ተርም ላይ ብዙ ጦርነቶች የተወሰኑ የተረጋጉ መሰል። ለምሳሌ ኢራንና እስራኤል ላይ ስምምነት አፈራረመ። ኢትዮጵያና ግብፅን በናይል ግድብ ላይ ስምምነት አደርጋለሁ ብሎ ሞከረ። ምንም እንኳን በኋላ አንድ የወጣ ቪዲዮ ላይ ግብጾች በቦምብ ቢመቱት አያገባኝም ሁሉ በማለት ሲናገር ብዙ ኢትዮጵያን አስቆጣ። በኋላ በዛው ሂደት ላይ ኢትዮጵያ ውስጥ የመጣው የፖለቲካል ስርዓት ለውጥ ላይ የተወሰነ አግዣለሁ እና ኖቤል ሽልማት ለኔ ይገባኛል የሚል ነበር። የአሜሪካ መንግስታት የተወሰነ መንግስት ማገዙ ብዙ አይጠያይቅም። ያው ለቲፒኤልኤፍ ለዋት ማሸጋሸግ ወይም ወደዚህ ፈቀቅ ማለት ከስልጣን ማለት ነው። ከኛው ለአብይ ጠቅላይ ሚኒስትር ስልጣን ላይ መምጣት ማለት ነው። እና እነዚህ ሂደቶች ሲካሄዱ በእኔ ዘመን ጦርነት የለም ሰላም ነው የሚል አይነት ስሜት ውስጥ እንዲገባ አድርግ። የትራምፕ ስምምነቶች በብዛት በጉልበት በቢዝነስ አይነት ስሜት ነው የሚስማማው። እኔ አንቺና አንተ ቁጭ ብለን ተፈራረሙ በቃ ነገሮች አልቀዋል አይነት ነው። ግን ስምምነቶቹ በማግስቱ ሲፈተሹ ብዙ ችግሮች ይመጣሉ። ስለዚህ በፈርስት ደግሞ ብዙ አይ ቲንክ ዲስአፖይንት ያደረጋቸው አሜሪካውያን ብዙ በነበረው ስርዓት ላይ ቅሬታቸውን በመግለጽ የመረጡት ሰዎች ያው እሱ ተጭበርብሯል ቢልም በኋላ ባይደን አሸንፎ ስልጣን ይዟል እና በባይደን ሰሞን እንዳልኩሽ ብዙ ችግሮች እነዚህ ዓለም አቀፍ እንትኖቹ ተባባሱ። የዩክሬን ጦርነት እንዳለቀ ተባባሰ ማለት የተነሳ የእስራኤል ፍልስጤም ጉዳይ ተባባሰ፣ በአዲስ ግጭት ተፈጠረ። በኢራን በኩል ያለው የተነሳው ስምምነት በእንጥልጥል ተነስቶ ኒውክሌር እያብላላች ነው፣ እየቀጠለች ነው፣ እየገነባች ነው የሚል ስሞታው በረከተ። እስራኤሎች በዚህ ምክንያት በባይደን መንግስት ላይ ቅሬታ አቀረቡ። እስራኤሎች በተደጋጋሚ ኢራን ምንም አይነት ኒውክሌር መሳሪያ እንዳይኖራት ይፈልጋል። ጉዳዩ ግን የኒውክሌር ብቻ አይደለም። በነገራችን ላይ እዛ ቀጠና ላይ ብቸኛ ሀያል ሀገር እስራኤል ብቻ እንድትሆን የመፈለግ አዝማሚያ አለ። ያ ማለት አሜሪካ ዓለምን ትቆጣጠራለች፣ እስራኤል ደግሞ ግዛቱ ትቆጣጠራለች። ስለዚህ ሁለቱ በጋራ የሚያስተዳድሩት ዓለምና ግዛት ይሆናል ማለት ነው። ለዛ ደግሞ ምቹ ሁኔታ የተፈጠረው አንደኛ በሽር አልአሳድ የተባለው ከባድ ነው አምባገነን መሪ ከሲሪያ ተነሱ ከስልጣን። ያልኩሽ ጋዳፊ
በክልሉ በጣም የሚቆጡና ልዩ አቋም ያላቸው መሪ ተነስተዋል ወይም በህይወት የሉም። ሳዳም ሁሴን የሉም። ስለዚህ አሁን ከሳውዲ አረቢያን፣ ዩናይትድ አረብ ኤምሬትስ፣ ካታር እነዚህ ሁሉ በአሜሪካ ወዳጅነት ክንፍ ውስጥ ገብተዋል። ጸረ እስላም ወይም የጸረ አረብ እንቅስቃሴ ቁጣዎች ቢነሱም ሞሮፍ ፖለቲካል ሊቃን መሪዎቹ ከአሜሪካ ጋር ወዳጅ ስለሆኑ ብዙ ቁጣ ያሰቡ። ስለዚህ የቀረችው አንድ ሀገር ነች፣ አሁን አስቸጋሪ መንግስት ኢራን ነች። ስለዚህ ኔታንያሁ እስካሁን ባለው ሂደት የኢራን መንግስት ይሄ ረጅም ቼንጅ የምንለው መንግስት መቀየር ፍላጎት ላይ ነው የሚያተኩር። እነዚህ ይሄ መንግስት ወይም በሺያ በዚህ በአያቶላ የሚመራው መንግስት እስካልተነሳ ድረስ ምንም አይነት ለውጥ ይመጣል ብዬ አላምንም የሚል እምነት አላቸው። በአሜሪካው በኩል ደግሞ ለምን አሁን ቅድም ያነሳችው መሰረታዊ ጥያቄ አለ። ይሄ ኦፕሬሽን ስለምን ተካሄደ እና ኦፕሬሽኑ እንድምታው ምንድን ነው የሚለው እኔ ሳየው በተወሰነ መልኩ ምናልባት ብዙ ጊዜ አንዳንድ ሰዎች ሁለት አይነት ቲዮሪ ያነሳሉ። ማድማን ቲዮሪ የሚሉት አለ ትራምፕ ላይ፣ አንደኛው ደግሞ አንግሪማን ቲዮሪ የሚሉት አለ። እንግዲህ ማድማን ማለት ያው ቁጠኛ እና እብድ አይነት ሰው ከሆነ የሚፈልገውን እየሰጠሽ ያው ገሸሽ ማለት ነው። ስለዚህ ብዙ ጊዜ ያሸነፈ ሊመስለው ይችላል፣ ግን ያው ኪሳራም አለው። ምክንያቱም ሰዎቹ ያገለሉት ያው እንደፈለገው ይሁን የሚል ነው። ግን አንዳንድ ጊዜ ዛንግሪማን ነው የሚል አንድ ጀነራል ሲናገሩ አይቼ ነበር። ምንድን ነው ምክንያቱም ለምሳሌ ይህን ቦምብ ሞርወር ለእኔ አውድሟል አላወደመ የሚለው ላይ ብዙ ያው ክርክሮች አሉ። ለምሳሌ ትላንት ወዲያ የወጣ ኢንቴሊጀንስ ሪፖርት ከአሜሪካ ኢንቴሊጀንስ ሾልኮ ወጣ ነው ትራምፕን ያስቆጣ ሪፖርት። እነዚህ ፎርዶ እና ኢንፋኒያ እና ሶስቱ ላይ የተመታው ውርወራ የተወረወረው ቦምብ ያው ትራምፕ ኦብሊተሬት ማለት ሙሉ ለሙሉ ከጥቅም ውጭ ያደርጓቸዋል ነው የሚለው። ይህ ግን ሊክ ያደረገው ሪፖርት ተመተዋል፣ ግን ከእንደገና ማንሰራት የሚችሉበት እና ብዙ በወራት ብቻ ነው ወደኋላ ያዘገየ ነው ሂደቱን እንጂ ከጥቅም ውጭ ነው። ኢራኖቹ ደግሞ መሳሪያዎቻችንን ኦልሬዲ ያስወጥተናል፣ ኢቫኩዌት አድርገናል። ስለዚህ ቢመታም እነዚህ ነገሮች የተገነቡት ነገራችን ላይ ከባድ ተራራ ውስጥ አንደርግራውንድ ነው። ስለዚህ ያ የወረደው የብዙ 100 ኪሎግራም ቦምብ በእነዚህ ቢቱቢ በሚባሉት ቦምብ ላይ መሬት ቀዶ የሚገቡ ቦምቦች ቢመታ እንኳን ታች ደርሶ አያወድሞም የሚል እንትን አላቸው። ቢወድምም እንኳን ኦልሬዲ ሙቭ አድርገናል ነው የሚሉት። በአጠቃላይ ከ13 በላይ ጣቢያዎች አላቸው። ስለዚህ ሶስቱ መሰረታዊዎቹ ናቸው ትልቆቹ። እና ትራምፕ ለምን ይሄን አደረገ ለሚለው ብዙ መላምቶች አሉ። አንደኛው እኔ ስገምት ግን I think he walked the fine line ነው። ይሄ ምንድነው በኔታንያሁ ወይም እነሱ ቢቢ ነው የሚሉት ያለው በዚህ በእስራኤል መሪዎች መካከል አሁን ወቅቱ ነው ኢራንን ለማጥፋት እና መንግስት ለመቀየር። ምክንያቱም ሂዝቦላ ተመቷል፣ ሐማስ በጣም የተመታ ነው ፍልስጤም ላይ። የነሱ እነዚህ ፕሮክሲ ኤሌመንቶች ናቸው ነው የሚባሉት ለኢራን። እነዚህ በተዳከሙበት ሰዓት እና አረቡ ሁሉ ከኛ ጋር ነው ከአሜሪካ ጋር ነው። ስለዚህ አሁን መምታት ያለብን በዚህ ሰዓት ነው። ስለዚህ ታይሚንግ ነው አሁን። ሁለተኛ ኔታንያሁ አገር ቤት ላይ ብዙ የፖለቲካ ጫና ውስጥ ላይ ያለው አይ ቲንክ ዛሬ ፍርድ ቤት ይቀርባሉ በጠቅላይ ሚኒስትር ኔታንያሁ። ምክንያቱም በዶሜስቲካሊ የእስራኤል ፖለቲከኞችና ተመራጮች በብዛት ህግ መጣሶችና ያለአግባብ ስልጣን መጠቀም ላይ ክሶች ተመስርተዋል። ይህንን በመከተል አይ ቲንክ ባለፈው እንደውም የስልጣናቸው ይቀጥል አይቀጥል የሚል ምርጫ ነበር ከሳምንት በፊት እና ይሸነፋል የሚል ወይም በድምፅ ብልጫ አያልፍም የሚል ሀሳብ ነበር። ግን እንዴት ሆኖ በማይታወቅ ሁኔታ አለፈ ኔታንያሁ። ስለዚህ አንዱ ምንድነው ዶሜስቲክ ያለውን ጫና እና ይሄ የፖለቲካል ብሶት ለመቅረፍ ወይም ያለመ ነው ይህን ቶሎ ለመምታት የተፈለገው የሚባል ነገር አለ ኢራን። ሁለተኛው ግን እንግዲህ ማጋን ለብቻ ማየት አለብን። ሜክ አሜሪካ ግሬት አጌን የሚለው ግሩፕ ሜክ አሜሪካ ግሬት አጌን ጦርነት ከዚህ በኋላ አያስፈልገንም። በኢራቅ ተንገሽግሸናል፣ በአፍጋኒስታን ተንገሽግሸናል፣ በሊቢያም በቅቶናል። የገባን መንግስታት መቀየር አንችልም። መንግስት ብንቀይርም እንኳን የባሰ መጥፎ መንግስት ነው የምናመጣው። ለምሳሌ የአፍጋኒስታን አስለሙ ተቀብተው መልሶ ያመጡት ማንን ነው? ከዚህ በፊት ሲያባሩት ሲዋጉት የነበረውን ታሊባን ነው። ኢራቅ ላይ ያሁሉ ዋጋ ክፍለው ሳዳም ሁሴንን ቢያስነሱ ኢራቅ የድሮዋ ኢራቅ መሆን አልቻለችም። ሊቢያን ጋዳፊን ቢያባሩም ሊቢያውን በጣም ረመጥ ነው። ደህና መንግስት መመስረት የሚቻልበት ሀገር አለ።
ስደተኞች ኢትዮጵያኖችን ሌሎችን ሊቢያ ጣቢያ ሲቀመጡ ብዙ መከራ ነው የሚደርስባቸው። አሁን ሲሪያ ምንድን ነው የሚጠብቃት ነው ብዙ ገና እያወዛገበ ነው። ስለዚህ በዚህ ሂደት ብዙ በዚህ ባለፉት 20 ዓመት 30 ዓመት የተወለዱት ወጣቶች በተለይ ሰላሳዎቹ አሁንም እንደማየው ብዙ የማጋ የዚህ ሶሻል ሚዲያ ቀንደኛ መሪዎች ካንዳይስ ኦውንስ ኢቨን የዚህ የፎክስ ኒውሱ ታከር ካርልሰን ሌሎቹ እነዚህ ብዙ አሁን ጎልተው የወጡት አክቲቪስቶች ይህ ጦርነት የኛ አይደለም የእስራኤል ነው አያገባንም እና እስራኤልን ወክለን አንዋጋም እንደውም መሳሪያዎቹን ቦምብ ዳጥል የሚል ብዙ እንትን ነበር። ትራምፕ እዚህ መጥተው ታስታውሻለሽ ያው ስብሰባውን የጂ7 ሳይጨርስ ጥሎ ሄደው ምክንያቱም ጦርነቱ ስለተጀመረ እና ስለዚህ በአንድ በኩል ስገምት ጦርነት ላይ ቢገባ ብዙ ቤዙን ዋጋ ያስከፍለዋል። ሀገር ቤት ያሉትን ደጋፊዎቹ ብዙ ሊያጣላው ነው። ሁለተኛ ደግሞ ምንም ነገር አለማድረግ ደግሞ በእስራኤል ሎቢስቶች እና ተጽዕኖ ፈጣሪዎች ውስጥ ትርፍ ውስጥ ያስገባው ነው። ቢቢ ወይም ናታንያሁ ደግሞ ደውሎ በግልጽ ቦምቦቹን መጣል አለብህ ጣልን እና እባክህ ገላግለን ብሎታል። ምክንያቱም ቦምቦቹ ሌሎች ሀገር ጋር የለም የአሜሪካ ጋር ብቻ ያሉ ናቸው። ግን ከዛ በፊት መርሳት ግን የሌለብን እስራኤል ስታደርግ የነበረው ምንድን ነው የእነዚህን የአየር መቃወሚያ ስርዓቱን የኢራንን ማክሸፍ ነው። በሚሳይል በተለያዩ የፕሌን ቦምብ ጣዮች በመወርወር የኢራንን የአየር መቃወሚያ ስርዓት የአየር ክልል መከላከል ስርዓትን የማክሸፍ ስራ ነው እየጠረገች የቆየችው እና ቅንጅት እንደነበረ የተወሰነ ያሳያል። በኋላ አሜሪካ ለወረወረችው ቦምብ ማለት ነው። ግን በዚህ ሂደት ደግሞ የኢራኖቹም ያልተጠበቀ ብቃት ታይቷል። ለምሳሌ ሚሳይሎቹ ከባድ አይረንዳም የተባለውን የእስራኤልን የመከላከያ ዲፌንስ ሲስተም የበጠሱ ገብተው ብዙ ዜጎች አውድመዋል። ነገራችን ላይ ትላንት ወዲያ የተካሄደው ላይ የ11ኛው ሰዓት ተኩስ ማቆም ስምምነት ከመጽደቁ በፊት ወይም ኦፊሻሊ ከመሆኑ በፊት ብዙ ሚሳይሎች ወርደው እስራኤል ላይ ብዙ ችግሮች ፈጥረው እና መጨረሻ ላይ ምናልባት ጥያቄ ልጠይቂ ስምምነቱን ትራምፕ ከኳታር ጋር በመተባበር ሁለቱ ሀገራት ተኩስ አቁም እንዲያደርጉ አድርጓል። ተኩስ አቁም ግን ሲያደርግ ተኩስ አቁሙን ከወሰነበት ሰዓት በኋላ እስራኤሎች ተኩሰዋል እና ትራምፕ ትላንትና በቁጣ እንዴት ተኩስ አቁም አናድርግ ወስኜ እኔ ላይ ይጣሳል የሚል ቁሬታ አስነስተዋል። ስለዚህ አንዳንዱ ሰዎች ኔታንያሁ ለስምምነት የመገዛት ችግር አለበት እና ኢቨን ትራምፕንም አይሰማም። ስለዚህ ብዙ አሜሪካኖች እንደውም የኛ አጋር ነች ወይስ ጌታ ነች እስራኤል የሚል ቁጣ ውስጥ እንዲገቡ አድርገዋል። ኢቨን የትራምፕ ደጋፊዎች በዚህ ተበሳጭተዋል። ያም ሆነ አሁን ለጊዜው ስምምነት ባንለው ጋብ ብለዋል። ሁለቱም ሀገራት የተኩሰዋል። ግን ዛሬም ኢራኖች ከሚሰጥ መግለጫዎች ከእስራኤል አንጻር ከሚታየው የሚቆም አይመስልም። ምናልባት እስራኤሎች እንደምታውቂው በድርድሩ ሂደት ላይ የነበሩ መሪዎችን እና ባለስልጣናቶችን ገለዋል። ኢቨን ዋናውን አያቶላ ካሜኒን ዋናውን አዛውንቱን መሪ መግደል እንችላለን የሚል ሀሳብ አንስተዋል። እንደውም እንደሚባለው ትራምፕ ቬቶ አድርጎት ነው ውድቅ አድርጎት ነው የሚል ነገር አለ። ምክንያቱም እሳቸው ገደለ ማለት ብዙ ኢራኖችን ሊያስነሳሳ ይችላል። ሁለተኛ ደግሞ እንደውም ሰውየው ናቸው ለጊዜው ኒውክሌር ቦምብ አያስፈልገንም የሚሉት፣ ሌሎቹ ሊብሳሉ። ስለዚህ እሳቸውን መግደል ለውጥ አያመጣም፣ እንደውም የበለጠ ህዝቡን ያነሳሳብናል የሚል። ሶስተኛ ምናልባት ቅድም ያነሳሽ በኋላ መምጣት ያለብን ዓለም አቀፍ ህግስ ምንድን ነው ፋይዳው? ዓለም አቀፍ ስርዓትስ ምንድን ነው የሚበጀን? ጉልበተኛ እንደዚህ እያደረገ ከሆነ ወደ ጉልበትን በኪሱ ይዞ ዓለም ስርዓትን ልቀይር አንዱ ልምታ ላውድም የሚል ከሆነ ብዙ አንዳንድ ማቃቸው ወዳጆች ይሉ ዩናይትድ ኔሽን ማፍረስ የሚገባ ነው ይመስላል እንደውም እያሉ ነው። ምክንያቱም ምንድነው ፋይዳው የሚል ትንስ ገብተዋል። በጣም አስገራሚ ገለጻ ነው ያደረግክልን። እጅግ በጣም እናመሰግናለን። ብዙ ነገሮችን ከጥልቅ ነገርን ከስሩ ነው እና ምንድን ነው ፍላጎታቸው ወደዚህ ሰብሰብ ያሉበት በተለይ የእስራኤል እና የአሜሪካ በጣም ልዩ ግንኙነት እንደዚህ ፖለቲካውን በቅርብ ለማንከታተል ሰዎች ግልጽ የሆነ ባክግራውንድን የሰጠህና እጅግ በጣም እናመሰግናለን። እንደው አሁን ደግሞ ሰሞኑን ስለተፈጠሩት በተለይ ነካ ነካ አድርገህ ያለፍካቸው ነገሮች አሉ። ፕሬዚደንት ትራምፕን ጨምሮ ኤፍ ወርድ እንደውም ባም ነው የተባለው ኤፍ ባም ነው የጣሉት። ብዙ ጊዜ አንተም በባለፈውም ተናግረኸዋል። አሜሪካንን ያክል ሀያል
ታላቅ ሀገር የሚመራ መሪ በዚህ ደረጃ ነገ ልጆች አድገው መሪ ሆናለው የሚሉ በፍጹም ማንጠቀምባቸው ሚዲያ ራሱ ብንጠቀም እንኳን በማሳለፍ ስኪፕ በማድረግ ነው የሚታወቀው ምንም ሚዲያ። አሁን ግን በግልጽ ሚዲያው ራሱ ጉድ እያለ ሲያጫውተው የነበረው የአጸያፊ ቃላትን በመጠቀም እንዳልከው የእስራኤሉን መሪ ሲገስጹ ተሰምተዋል። ይሄን ሳምንት አንተስ እንደ ሙያ እንዴት አየኸው? ምንድን ነው ማለት ምን ስፔሻል ነገር ሆኖ ነው አሁን አሜሪካ የወሰነችበት? እስካሁን በትዕግስት ትራምፕንስ ስትሮንግ አቋም እንዳላቸው ሁሉ በአንድ ጊዜ በተለይ ደግሞ ካናዳ ላይ ባነበሩ ሰዓት ምን ቢሰሙ ምን ቢፈጠር ነው በአንድ ጊዜ ይሄ ምንድን ነው ስፔሻል ሳምንት ያደረገው? እና ያንን ደግሞ ምን ማለት ነው ከዚህስ በኋላ? ኦኬ አሁን አሜሪካ ቦምብ ጣለች፣ ከዛስ ምንድን ነው የሚፈጠረው? ለምን ሁልጊዜ አሜሪካ ከዚህ በኋላ አቋማቸው አሜሪካንን የማይጠቅም ነገር ውስጥ መግባት አንፈልግም የሚል አቋም አላቸው። እና ምንድን ነው አሁን ምን ስፔሻል ነገር ተፈጥሮ ነው? ይሄንን ሳምንትስ ከሙያ አንጻር እንዴት አየኸው? እንግዲህ ኢንተርናሽናል ሪሌሽንስ ጽንሰ ሀሳቦች መሰረታዊ ጽንሰ ሀሳቦችን ማየት ይጠይቃል። አንድ አሜሪካዊ አንድ ሰው ወይም በአሜሪካ ዜጋ ወይም ደግሞ እንደ አንድ የዓለም ዜጋ ወይም እንደ የኔ ሀገር ዜጋ ይሄ ለምን ተካሄደ፣ እንዴት እንደዚህ ይሆናል ሊል ይችላል። ወይም ጦርነት አልፈልግም ሊል ይችላል። ግን የሀያል መንግስታት ባህሪ ነው፣ ግዴታቸው ነው። ስለዚህ ሰርቫይቭ ለማድረግ ነው። አንድ ሰው ሀያል ከሆነ ብዙ ቦታ አቅሙ ይበተናል፣ ብዙ ቦታ ይገባል። ምክንያቱም አለበለዚያ ሀያልነቱ መቀነስና አቅሙን መቆጠብ አለበት። ያለበለዚያ ግን ሀያልነቱን እንዳስጠበቀ ለመቀጠል የግድ በየቦታው ጣልቃ ሲገባ ይቀርማል። ይሄ ሀያል የሆኑ ሌላ ሀያል የምንላቸው ኢምፔሪያል የሆኑ ፓወሮች ተፈጥሯዊ ችግር ነው። ስለዚህ ሪያሊስቲክ የምንለው የፖለቲካል የኢንተርናሽናል ዓለም አቀፍ ግንኙነት ንድፈ ሀሳብ ቲዮሪ ያለብን ነው። ዓለም አቀፍ ስርዓቱ ዓለም አቀፍ ህጉን እና የትኛውም ስምምነቶች እስከጠቀማቸው ብቻ ነው የሚገቡት። በዚህ ሀያላኖቹ ለእነሱ ካልጠቀመ ዋጋ የለውም። ሪያሊስቲክ ነው ማለት እውናዊ ፋይዳ የለውም በተግባር ከታየ። ምክንያቱም አንድ ስምምነት ላይ ታስረው የእነሱን ሀያልነት የሚያንኮታኩት ነው ወይም ሌላ ሀያል የሚፈጥር ከሆነ ወይም የእነሱን አቅም ያዳክም ከሆነ ለምን ሀያሉ ነው መጀመሪያውንስ? ስለዚህ ያ ነው አንዱ ችግር። ግን ደግሞ ዓለም አቀፍ ስርዓት ለሀያላኖች አይደለም የመጣው። በየትኛውም ሀገር ኢቨን ሀገር ውስጥ ሲመጣ ህግ አቅመ ደካሞችን ለመጠበቅ ነው። ስለዚህ ህግ የደካሞች መሳሪያ ነው፣ የደካሞች መጠበቂያ ስዎርድ እና ሺልድ ነው ማለት። ፍርድ ቤት አሁን ብዙ ጊዜ ምንድነው የታወቀ አባባል አለ፣ ፍትህ ስርዓቱ ትልቁን የስዎርድ የሚይዘው ተቋም ነው። ምክንያቱም የህግ አውጪው ህግ ተርጓሚ እንደፈለገው ሲሆን፣ ፍርድ ቤት ነው አንቺና እኔን እኩል አቁሞ ማስረጃ መዝኖ አይቶ በነፃነት በገለልተኛነት በርቱዓዊነት የሚፈርደው የሚሰጥ። ስለዚህ ዓለም አቀፍ ስርዓት አንዱ ችግሩ የዓለም መንግስት የሚባል የለም። ያው የተባበሩት መንግስታት ድርጅት ነው ያለን። የተባበሩት መንግስታት ድርጅት ደግሞ እንዴት ተመሰረተ ካለን በኢትዮጵያውያን በጣም ቀላል 1923 በፈረንጆቹ እንግዲህ ሊግ ኦፍ ኔሽን ተመስርቶ ነበር። ሊግ ኦፍ ኔሽን ኢትዮጵያ ስትወረር ምንም በጣሊያን ማለት በፋሽስት ጣሊያን ምንም ባለማድረጉ፣ ሌላ ደግሞ ማንቹሪያ የምትባለው የቻይና ግዛት በጃፓን ስትወረር ምንም ባለማድረጉ፣ ኃይለ ሥላሴ ደግሞ ሄደው ንግግር ሲያደርጉ በዚህ በዓለም አቀፉ የመንግስታት ማህበር ነው አማርኛው ሊግ ኦፍ ኔሽን ብዙ ነጮች አክራሪ ዘረኞች ጮሁባቸው፣ ተሳለቁባቸው። ስለዚህ ሊግ ኦፍ ኔሽን ፈረሰ። አቅመ ደካሞቹንና መጠበቅ አባላቶቹ ኢትዮጵያ አባል ነበረች በወቅቱ ከአፍሪካ ዋነኛ አባል ነች። መጠበቅ አለመቻሉ ፈረሰ። ኢትዮጵያ ላይ መርዝ ጋዝ ሲረጭ ያንን መከላከል አልቻለም። ስለዚህ በዚህ ሂደት ሁለተኛው ዓለም ጦርነት ፈነዳ። ናዚ ጀርመን፣ ፋሽስት ጣሊያን ሆነው ጃፓን ሆነው እነዚህ ሌሎቹ የአሊድ ፓወርን አክሲሶቹ ገጠሟቸው። መጨረሻ ላይ ባለቀ ሰዓት አሜሪካ ሃርበር ሲመታ፣ ፒርል ሃርበር ብንለው ማለት ነው የጃፓን ያለ ቤዟ ሲመታ ገባች። በኋላም ያው ሁለቱን ቦምቦች ወረወረች። ስለዚህ ጦርነቱ በዛው አከተመ። ከዛ በኋላ የአሜሪካን ሀያልነት የጀመረው ከዛ በፊት አሜሪካ ጣልቃ ማትገባ ወይ ውጭ ብዙ ማትወጣ ቅኝ ግዛት የሌላት ሀገር ነች። ራሷ ቅኝ ተገዥ የነበረች ሀገር ነች በእንግሊዝ። ግን በጣም ትልቅ ኢምፔሪያሊስት ፓወር ነው። ኢምፔሪያሊስት ስንል
እንግሊዝን በደንብ የሚደግፍ የእንግሊዝ ስርዓት አካል ነው። የምዕራቡ የነጩ ስርዓቶች አካል ነው። እነሱን ያግዛል፣ ይደግፋል። ኢትዮጵያም ውስጥ አብዮቱ ሲነሳ ራሱ ኢምፔሪያሊስት ይውደም ሲባል ያው አሜሪካ ቀኝ ገዥም ባትሆን አሜሪካንንም ያካትት ነበር። ስለዚህ በዚህ ሂደት ስርዓት አሁን የደረስንበት ስርዓት ላይ ባለፉት እንግዲህ 70 ዓመታትን በለው ወይ ከቀዝቃዛ ዓለም ጦርነት ወቅትም በኋላ እንኳን ብናየው በትንሹ 1991 እንኳን አድርገን እንግዲህ በ35-40 ዓመታት እንኳን ብናይ አሜሪካን ዘንድ ቅሬታዎች አሉ። ብዙ ውጭ የወጣን ጣልቃ እየገባን ኢኮኖሚያችን ተንኮታኮተ። በተዘዋዋሪ ደግሞ ቻይና የምትባል ቢሊዮን ድሃ ህዝብ የነበረባት ሀገር ባለፉት 20 እና 30 ዓመታት ሚሬክል የሚባል ወይም ደግሞ ተአምር ሊባል የሚችል የዓለም ብዙ በመቶ ሚሊዮን የሚቆጠሩ ድሃ ህዝቦችን ከድህነት ወለል በማውጣት ወደ ሚድል ኢንካም ክላስ ሁሉ የማስገባት ኢኮኖሚ ሌላ እያለ ነው። በዛ ብቻ ሳይሆን ሚሊታሪ ሌላ እያል ፓወር ኢኮኖሚያዊ ሚሊታሪ ሌላ እያል የመሆን ሀገር የመገንባት ሂደት ውስጥ ገብተዋል። አሁን በአንዳንድ ሪፖርቶች ኦቨርቴክ አድርጋለች ማለት በልጣለች የሚል ድምዳሜ ደረሷል። ይህንን ለማስጠበቅ ስትል አሜሪካ ብዙ እርምጃዎች ወስዳለች። ለምሳሌ አፍሪካ ላይ ብዙ ቤዞችን መመስረት፣ መካከለኛ ምስራቅን በደንብ መያዝ፣ ሌላ ደግሞ ቻይና ጎረቤቶች የሆኑትን ሀገራትን ሁሉ መያዝ፣ ለምሳሌ ጃፓንን፣ ኮሪያን። ኢቨን አሁን ጃፓን ላይ የሚሊታሪ ቤዞች አላት፣ ኦኪናዋ ላይ የሚባል ግዛት ባህር ከተማ ላይ። ሌላ ደግሞ ትልቁ ወዳጇ ታይዋን ነች። ታይዋን ደግሞ የቻይና የቀድሞ ግዛት፣ ቻይና ስቲል የኔ ግዛት ነች ብላ የምታምናት ነች። ስለዚህ ቻይና የሚሰማት ስጋት አለ። ምንድነው? አሜሪካ በዙሪያ እያዣበበችብኝ ነው። ስለዚህ የራሴን አቅም መገንባት አለብኝ፣ ሌላ እያል መሆን አለብኝ እና አሜሪካ ላይ ደግሞ ብዙ ኩርፊያና ቅሬታ የሚያስነሱ ሌሎች የደቡባዊ ሀገራት ናቸው፣ አፍሪካን፣ የላቲን አሜሪካን እና እስያ ውስጥ ያሉ የአቅመ ደካማ ወይም ኢመርጂንግ የምንላቸው ሀገራትን ማስተባበር አለብኝ። ከድሮ ጀምሮ ወዳጅነቷን ወደ አፍሪካ መግፋት፣ ኢኮኖሚያዊ ድጋፎችን በመስጠት አፍሪካ ላይ የሚደረጉ ኢንቨስትመንቶች በመጨመር አፍሪካ ላይ ባለፉት ዓመታት የተከሰቱት የመንገድ፣ የመብራት፣ እነዚህ የጤና፣ የኢንተርኔት፣ የትምህርት መስፋፋት ላይ የቻይና ኢንፍራስትራክቸር ግንባታ ትልቅ ለውጥ አመጡ። በዛው ልክ ብዙ ውግዘቶች እና ትችቶች እንዳሉበት፣ ምክንያቱም ብድር ትሰጥና ለአፍሪካ መንግስታት መክፈል ሳይቀጣቸው ግን ወደቦቹን ትይዛለች። ሀገራቶቹም እንዳራጣ አበዳሪ ሆና ነው የምትይዛቸው። እንደ ምዕራቡ ውድድር ይሰረዝ ወይም በዓለም ባንክ የሚባል ነገር የለም። ስለዚህ የቻይና ሞዴል የምንለው ስለ ፖለቲካሽ ደንታ የላቸውም። ሰብአዊ መብት ጨፍጫፊ ሁኚ፣ ዲሞክራት ሁኚ አያገባቸው። እነሱ ከአንቺ ጋር ቢዝነስ መስራታቸው ነው የሚፈልጉት። ስለዚህ ከነመለስ ዜናዊ ጋር እንደዛ ነው ያደረጉት። ከአልበሽር ጋር እንደዛ ያደርጋሉ። ከአልሲሲም ጋር እንደዛ አድርገዋል። ከእሳቸው በፊት ደግሞ ከነበሩት መሪም ጋር እንደዛ አድርገዋል፣ ከተለያዩ ሀገራቶች መሪዎች ጋር። ስለዚህ ይህ አፕሮቻቸው ውዳሴም በጣም ትችትም ያስነስተዋል። ምክንያቱም ብዙ አመፀኛና መጥፎ ህዝባቸውን የሚጎዱ መንግስታትን አብራ ቢዝነስ ትሰራለች እና እንዴት ዲሞክራሲን እንዳይስፋፋ እንቅፋት ነች ይችላል። ስለዚህ አሁን ሁለት አያላኖች ሲመጡ በመሀል ሶስተኛ አያል እንግዲህ ራሽያ አለች። በፖለቲካል ሳይንስ ምንድነው የኃይል አስተላለፍ እንለዋለን። ባይፖላር ሁለት ሀያል ሲኖር፣ መልታይፖላር ሶስት እና ከዛ በላይ ሀያሎች ሲኖሩ። እንግዲህ በቲዮሪ ደረጃ አንዳንዶች አንድ ሌላ ሀያል ሲኖር ነው የተሻለ ሰላም ያለው ዓለም ላይ ይላሉ። ብዙዎች ደግሞ ብዙ ሀያላን ሲኖሩ ነው ሰላም ይኖረው ይላሉ። ስለዚህ አሁን ብዙ ሀያላኖች እየተፈጠሩ አንዱ። ስለዚህ በአንዳንዶች አሜሪካ አቅሟን ኃይሏን ላለመስጠት የምትንፈራገጠው የመጨረሻ ኃይሏ እየተዳከመ ስለሆነ እጅ ላለመስጠት እና ሚዛኗን ለማስጠበቅ ነው የሚል እንትኖች ያነሳሉ። ሌሎች ቻይና አምቢሽን የላትም ለመቀናቀን አቅሟን ብቻ መገንባት ነው ይላሉ። ግን ውጭ ልክ አይደለም እሱ። ምክንያቱም ቻይና በተለየ መንገድ አምቢሽኗ እያሳካች ነው ቀስ እያለች። የምትሄድባቸው መንገዶች እንደ አሜሪካ ግን አይደለም። ስለዚህ አሁን በዚህ ሂደት ሁለት እንደዚህ አይነት ውጥንቅጥና በአያላን ስርዓት ውስጥ የዓለም አቀፍ ህግ ቦታው ምንድን ነው? ሌሎቻችንስ ከዚህ በፊት ዩናይትድ ኔሽን ይጠብቀናል፣ የዓለም አቀፍ ህጎች ይጠብቁናል የምንል ሰዎች በምን መንገድ ነው ከዚህ የምንወጣው? አሜሪካኖቹ ስለምንድን ነው ከዚህ ጦርነት ጥላን የሚሉት መመሪያ ውስጥ የገቡት የሚለው? አሜሪካኖቹ ሜቢ ኢትስ ሲምፕል፣ ሀገር ቤት
ስራ አጥነቶች አሉ። ምንድነው አሁን ዓለም አቀፍ ኢኮኖሚ ስርዓት እንደምታውቂው አሁን ቢዝነሶች የተሰደዱ ነው ወደ ተለያዩ ሀገራት። ለምሳሌ ይሄ ስልክ ሜዲን አሜሪካ ነው ኦሪጂናል ያው ግኝቱ፣ ግን እያንዳንዱ ኮምፖኔንት የሚሰራው የተለያየ ቦታ ነው። አንድ መኪና አንድ ክሩዘር የተለያየ ቦታ የተለያዩ ኮምፖኔንት ተሰርቶ ይመጣል። አይፎን፣ አፕል ነው ላፕቶፕ ወይም የተለያዩ ላፕቶፖች፣ ኮምፒውተሮች፣ ቴክኖሎጂካል መሳሪያዎች፣ የተለያዩ ምርቶች የተለያየ ሀገር ግሎባል ቫሊዩ ቼን የምንለው። ምክንያቱም አንደኛ የሰራተኛ ዋጋ ስለረከሰ፣ ሁለተኛ የምርት ሰንሰለት ስርዓቱ ወይም ዓለም አቀፍ የሎጂስቲክ ስርዓቱ በጣም ስለተሳለጠን በአማርኛ በዛ ምክንያት ምርት ከተለያየ ቦታ ይመጣል፣ ተገጣጥሞ ለገበያ ይቀርባል። ስለዚህ ለሻጭ በአነስተኛ ዋጋ ማምረት ይችላል፣ ለገዢም ዋጋ ይቀንሳል። በዛው ልክ ደግሞ ስራ ዕድልን በዓለም ላይ አስፋፍቷል። ይህ ግን ለአሜሪካኖች ፈተና ደግሞ ደቅኗል። አንደኛ ቴክስታይል ምናምን እነዚህ የሚባሉ የድሮ የመጀመሪያ ዙር የኢንዱስትሪ ምርቶች ወደ ደካማ ወይም በማደግ ላይ ወዳሉ ሀገራቶች ሄደዋል፣ ተሰደደዋል ወይም ማይግሬት አድርገዋል። ለምሳሌ አሁን በብዛት ጫማን፣ እነዚህ ሸሚዞችን፣ የተለያዩ አልባሳቶች፣ ቀላል ምርቶችን የሚመረቱት ካምቦዲያ፣ ቪየትናም፣ መጀመሪያ ቻይና ነበር። አሁን የቻይና የሌበር ዋጋ እየጨመረ ቻይና እያደገች ወደዛ ሄዱ። ምናልባትም በሂደት ደግሞ ወደ አፍሪካ ይሄዳል። አሁን የምታያቸው ትላልቅ መኪና ሞተር አካላቶች፣ እነዚህ የቴክኖሎጂ ምርቶች እስያ እየተገጣጠሙ ነው። ያ ማለት አሜሪካ ያለውን የሰራተኛ ቁጥር የስራ ፍላጎት ይቀንሳል። ስለዚህ የአሜሪካን ካምፓኒዎች በዚህ ሂደት አሁን ትራምፕ የመጣው የፖሊሲ ጫና የታሪፍ ጦርነት መጣ። ታሪፉን ለምንድን ነው የመጣው? ትራምፕ መጀመሪያውኑ ሲመጣ የአሜሪካን ኃያልነት መልሳል በሁለት መሳሪያ። አንደኛ አሜሪካን ሚሊታሪ ከወደ ውጭ ጦርነት እንዳያደርግ ብድር እርዳታችንን ገንዘባችን ሀገራቶች ላይ የምናፈሰው ዩኤስአይዲ ሚሊታሪ ድጋፍ ነቱን መቀነስ፣ ስለዚህ ወጪ መቆጠብ። ሁለተኛው ግብ የኢኮኖሚ ስርዓትነትን መቅረፍ። ለዚህ ደግሞ ታሪፍን በማበጀት ተሰደው ያሉ የአሜሪካ ካምፓኒዎች ወደ ቤታቸው እንዲመለሱ ማስገደድ ነው። ስለዚህ አገር ቤት ሲያመርቱ የታሪፍ ከፍተኛ ስለሆነ አገር ቤት ማምረት ይጀምራሉ። አገር ቤት ሲያመርቱ ለአገር ቤቱ ሰው የስራ ዕድል ይፈጥራሉ። ስለዚህ በዚህ ሂደት የአሜሪካን ካምፓኒዎችን መሰደድ እና ስራዎቻችንን መፍለሳቸውን እዚሁ በማቆም የኛው ነጭ ስርዓቶች እና ወርኪንግ ክላሶች እዚሁ ስራ እንዲያገኙ ማድረግ ነው የሚል ነው ፖሊሲው። ከዛ አንጻር ነው አሁን ትራምፕ እንዴት ጦርነት ውስጥ ገባና አንፈልግም የሚል ቅሬታ በማጋ አሜሪካ ክሬታ አጌን ግሩፕ የተፈጠረው። በአንድ በኩል የግሩፕ ትክክል ነው፣ በአንድ በኩል ግን ትንሽ የፎሪን ፖሊሲ ሪዲንግን የአሜሪካን ሂስትሪም ትንሽ ያለማወቅ ነው። ያው አሜሪካ ከውጭ ጦርነት ተላቃ አታውቅም። አንዳንድ ጊዜ ትራምፕ ስለፈቀደም አይደለም። ኦፍኮርስ የሀያል ሀገር መሪ ስትሆኚ አንዳንድ ጊዜ ሳትፈልጊም ትገቢባቸው ጦርነቶች አሉ። ሳትፈልጊ ስል ኢን ሴንስ ብጥብጦች የተካሄዱ የግድ የኔ ኃይል የግድ ማስፈን አለብኝ የሚል አሜሪካ ጥቅም ይበጃል የሚል ካልኩሌሽን ሊገባ ይችላል መሪው። አሁን እንደ ዘሪው ነው አይደለም የምናገረው፣ እንደ መሪው ከአሜሪካ ጥቅምን የሚያይበት መንገድ መነጽር ምንድን ነው የሚለውን ሳይ። ስለዚህ አሁን ትራምፕ ይህን ጦርነት ባይገባ ምናልባት ብዙ ድጋፍ ሊያገኝ ይችላል። ብዙ በተለይ ከሌፍት ከምንለው ሳይድ ጦርነት ትራምፕን የትኛውንም እርምጃ ስለሚቃወሙ ምናልባት ብዙ ድጋፍ ሊያስገኝለት ይችላል። በዓለም አቀፉ መንግስት ሀገራትም ብዙ ኢራንን የሚወቅሱ የሚተቹ ሀገራትን መንግስታቶች ቢኖሩም በአሜሪካ እርምጃ አወሳሰድ ደግሞ ደስተኞች ያልሆኑ ብዙ ህዝቦች አሉ። ኢቨን በውስጥ ኢራንን አቋም ይደግፈዋል። ስለዚህ ይህን ሪስክ ላለመጨመር እና ቻይናንና ራሽያንን ችግር ያለማባባስ አይ አልገባም የሚል እንትን ውስጥ መግባት ይችላል። በተዘዋዋሪ ግን አንዳንድ ጊዜ እርምጃ ስትወስጂ ከሌን ስትቀጪ ለከሌን እየቀጣች ብቻ ሳይሆን ሌላ ኤክስ የሚባለንም ሰው ትምህርት እያሳየች ነው ማነኝ የሚለው። ስለዚህ አሁን አሜሪካ ለምሳሌ ሂሮሺማና ናጋሳኪ ቦምብ ስትወረውር እሱ ለጃፓኖች ብቻ አይደለም፣ በነገራችን ለራሽያ ትምህርት ነው። ራሽያ ቦምብ እያመረተች ያለች ሀያል ሀገር ስለነበረች ስለዚህ ኒውክሌር ፓወራችንን እናሳይ የሚል የተወሰነ እብሪትና ትምክት የነበረው ጃፓን ጦር ኦልሬዲ ተሸንፎ ነበር እና አላስፈላጊ ነበር የሚል እንትኖች ነው። ነገራችን ላይ ጃፓን ስለነበርኩኝ የኒውክሌር ቦምብ ጉዳት እስካሁን ድረስ ትውልድ ላይ ያለው ጠባሳ ከባድ ነው። አሁን ፉኩሺማ የሚባል የማብለያ በየጊዜው ሪያክት እያደረገ ችግር ይፈጥራል። ሂሮሺማና ናጋሳኪ ብዙ ነዋሪዎች ተሰደዋል፣ ወጥተዋል።
ስለዚህ ለትውልድ የሚተላለፍ የኬሚካል ችግር አለው። ስለዚህ ኒውክሌር ቦምብ አንዴ ገሎ የሚጠፋም አይደለም። ስለዚህ ኒውክሌር ቦምብን እንዴት ራሱ ማቆም ይቻላል የሚለው ብዙ አወዛጋቢ ነው በራሱ ምክንያቱም። ስለዚህ ምንድነው አሁን ወደዚህ መፍትሄ የሚያስኬደው ዓለም አቀፍ ስርዓት እስካል ምናልባት ዩናይትድ ኔሽን ራሱን መፈተሽ አለበት፣ መታደስ አለበት። እንደበለዚያ አሁን የሚታየው ግልጽ ነው። ኢራን ከስምምነት ራሷን አውጥታ በድብቅ ለመገንባት እንደምትሄድ ነው የሚያሳየው። ስለዚህ ኢራን ኒውክሌር ቦምብ ገንብታ እስራኤል በነገራችን ላይ እንዳላነሳው እስራኤል ኒውክሌር ቦምብ አላት፣ ግን ተነግሮ አያውቅም። ስምምነትም አካል ውስጥ አልገባችም፣ ተፈትሾም አያውቅም። አሁን ብዙ ሰዎች ቅሬታ የሚገባቸው እስራኤልን እንደ ምጥ እና እንደ የቤት ልጅ የሚያይ የዓለም ስርዓት አለ፣ ፍትሃዊ አይደለም። ሌሎቻችን እያስመዘገብን እያሳየን እያስፈተሽን በራችን ውስጥ ግዛታችን ሳምተን የዓለም አቀፉን የአቶሚክ ቦምብ ኃይል ልዑካን እያሳየን እያስመረመርን እያወጅን፣ እስራኤል ግን ምንም ሳይገለጽ ኒውክሌር ቦምብ እያላት ማንም ጥያቄ የለም እና ኢፍትሃዊ ነው የዓለም አቀፍ ስርዓት ተካሄዱ የሚል ቅሬታ አለ። ተዘዋዋሪም እንዳልኩሽ ፍልስጤም ላይ ከሚካሄደው ድርጊት አንጻር በእስራኤል እስካሁን ጥያቄ ውስጥ አለመግባቷ ኢፍትሃዊ አይደለም እና ለዛ ደግሞ የአሜሪካንን የሚወቅሱ ብዙ ህዝቦችና ሀገራቶች አሉ። ለምሳሌ ሳውዝ አፍሪካ ይተካሉ። ቀዳሚነት የምትነሳ አፍሪካዊት ሀገር ነች። ሳውዝ አፍሪካ በነገራችን ላይ ጸረ አፓርታይድ ትግል ወቅት ማንዴላ እና ያሲር አራፋት ወይም የፍልስጤም ነፃ አውጪ ፒኤልኦ አራማጆች የጋራ ትግል ያደረጉ ነው። ስለዚህ ሳውዝ አፍሪካኖች የእኛ አፓርታይድ ስርዓት እና የፍልስጤም ላይ ያለው ስርዓት ተመሳሳይ ነው እስራኤሎች የሚያደርጉት የሚል አቋም አላቸው ከማንዴላ ጀምሮ። ስለዚህ ያንን የወረሰ አመለካከት አላት ሳውዝ አፍሪካ፣ ደቡብ አፍሪካ። ለዚህም ነው ሰሞኑን ኤለን መስክም ትራምፕም ነጮች እየተጠቁ ነው፣ ከዛ በጄኖሳይድ የደረሰባቸው ነጭ ሳውዝ አፍሪካኖች ወደ እኛ ሀገር ይምጡና ኢሚግሬሽን አሳይለም ሲከርሱ ነው ስጣቸው የሚል ብዙ ዝግብ አስነስቷል። ምክንያቱም ሳይንቲፊካሊ ስፒኪንግ ለ90% በጣም ካነሰ 80% ሀብት የተቆጣጠሩት እነሱ ናቸው። በዚህ ብዛት ደግሞ 10% አይሆኑ ኮርስ ጥቃቶች አሉ፣ ግጭቶች አሉ ሳውዝ አፍሪካ ላይ እና አሜሪካ ነገሮችን የምትዳኝበት ዓለም አቀፍ ሕግን ደግሞ በተለይ ስትፈልግ ዓለም አቀፍ ሕግ አክብሩ፣ በዓለም አቀፍ ሕግ እንገዛ ትላለች። ዓለም አቀፍ ሕግ ደግሞ እንደማይጠቅማት እንደማይበጃት ስታውቅ ደግሞ ወደ ኃይል ትገባለች እና እንዴት ነው ከዚህ የምንወጣው የሚል ብዙ ጥንቅጥ አስነስቷል። ባለፈው በመጀመሪያ ኢንተርቪያችን እንዳለው ዓለም ወደ አዲስ የዓለም ስርዓት እየመጣች ነው የሚል ብለን ነበር። እንግዲህ በዚህኛው እንደምናየው የአዲስ ኦርደርም ተፈጥሯል። በአንድ በኩል የቻይናዎቹ በዚህ በኩል ጠንካራ አቋም እና ፖለቲካ ይዘው ወጥተው መታየታቸው፣ ግን ደግሞ በዚህ በኢራን እስራኤል እና አሜሪካ ጉዳይ ላይ ኮሜንት ቢያደርጉም በግልጽ ደፍረው አልወጡም። ምክንያቱም ስትራቴጂካሊ ከእስራኤል ጋር ችግር የለባቸውም ለጊዜው፣ አሜሪካ ጋር ነው ችግራቸው። እሱ ደግሞ ወደ ጦርነት የሚያስገባ አይደለም ለጊዜው። ከኢራን ጋር ወዳጅ ናቸው። በነገራችን ላይ ኢራን ላይ ነዳጅ ማዕቀብ ሲጣል እስካሁን ዋነኛ ሸማቿ ደንበኛዋ ቻይና ነች። ስለዚህ በአነስተኛ ዝቅ ባለ ዋጋ በብዛት የምትገዛት ቻይና ነች። በዛ ነው የኢራን ኢኮኖሚ ቻይና ላይ ጥገኛ ሞር የሆነው። ምናልባት አንድ ቁልፍ ነገር ኢራን በጣም ከባድ ጂኦግራፊ ሀገር ነው። በተራራ የተከበበ ሀገር ነው። ከዛ በላይ ደግሞ የዓለምን 20% በላይ ሊይዝ የሚችል ሆርሙዝ የምንለው ወደብ ባለቤት ነው። ነዳጅ በዛ ነው የሚያልፈው። ስለዚህ እሱን ሆርሙዝን ከዘጋች ሆነ ቢግ ኢሹ ይሆናል። ትልቅ ጂኦፖለቲካል እና ኢኮኖሚክ ኢሹ ያስነሳል። ስለዚህ እሱን እናደርጋለን የሚል ዛቻ ሰጥተው ነበር። ግን እሱን ቢያደርጉት ብዙ ውዝግብ ስለሚያስነሳ እሱን ካረጉ ትራምፕም አልመለስም የሚል ወሬ ስላወራ ያው ትተውታል። እሱ ይህን ይመስላል። ግን ምናልባት በእግረኛ ጦርስ ለምን መግባት ፍላጎት አልነበረውም እስካሁን? ጣልቃ ገብነቱ ለምን አልገፋበትም ከተባለ አንደኛ እንዳልኩሽ ከኢራቅ የባሰ ሊሆን ይችላል የሚል ፍርሃት አለ። ምክንያቱም ጂኦግራፊ ከባድ ነው፣ ብዙ ጦር አላቸው፣ ብዙ መሳሪያዎችም አሏቸው የማይታወቁ እንግዲህ ለጊዜው። ስለዚህ እሱን ደግሞ የተወሰነ አሳይተዋል። ሁለተኛ ደግሞ እንዳልኩሽ ፖለቲካሊ ፖፑላር አይደለም፣ አሁን ተወዳጅ ፖሊሲ አይደለም አሜሪካ ጣልቃ መግባት። ለእስራኤሎቹ ግን ስቲል መንግስት ቅየራ ወይም ረጅም ቼንጅ የምንለው አጀንዳቸው ነው። ስለዚህ የአያቶላን ማንሳት ወይም መሪዎቹን እንዳለ ማጥፋት የእስራኤል ፍላጎት ነው። በአሜሪካ በኩል ግን አቶሚክ ቦምብ የመገንባት አቅሟን እስከተዳከመ ድረስ
ምንም እንኳን መንግስቱ እንዲነሳ ቢፈልጉ ያንን ሪስክ ወስደው መሳሪያ ወይም ጦር አሰማርተው በዛው ምስ መግባት ሪስክ አይፈልግም። ምክንያቱም አሜሪካ ህዝብ ዘንድ የማይወደድ ፖሊሲ የሆነ አንዱ ዋነኛው የአሜሪካንን ጦር ማዝመት ነው። ሌላው በዚህ ጋር መጠቀስ ያለበት አሜሪካ ብዙ የባህር ቤዞች አሉት እዛ ዙሪያ ላይ። ኢራንና እስራኤል ድንበር ባይጋሩ ኢራቅ ጋር ያለ ቤዝ አለ ቅርብ ነው። ትናንት ወደ ከተታቁታሉ እሱ ኳታር ቅርብ ነው፣ መምታት ይቻላል። በዛ ዙሪያ ያሉትን ሀገራት ላይ መምታት ይቻላል። ሌላው የመኖቹ ምንም ደካማ ቢመስሉም ሁቲዎች የሚባሉት አመፀኛ ግሩፖች አሁን የመን መንግስት ተቆጣጠሩት። ባለፈው ትራምፕ የተወሰነ ቦምብ ጥቃት አድርጎ ከዚህ በላይ መዋጋት አልፈልግም ብሎ ትተዋል እና እነሱም አብረን ከኢራን ጎን ነን ብለዋል። ላልኩሽ ሂዝቦላ እና ሐማስ አሉ። እነሱ በብዛት ተዳክመዋል። ግን ምንድነው የሚያሳየው ከሞላ ጎደል አይ ቲንክ ጦርነቱን ሙሉ ለሙሉ መግባት ፍላጎት የለውም። ስለዚህ አይ ቲንክ በዛ በኩል የተወሰነ ክሬዲት ሊያሰጠው ይችላል። ክሬዲትም ባይባል እንኳን ቤዙ በተለይ ደጋፊዎቹ የማይፈልጉትን ነገር ያውቃል እና ፖለቲካል ሱሳይድ እንደሆነም ያውቃል። አንደኛ ኢኮኖሚካሊም መቀጠል አይችልም፣ ፖለቲካሊም ይጎደዋል። በአጠቃላይ ሚሊታሪም ማሸነፉንም አያውቅም። ስለዚህ ፖለቲካል ካሪየሩን ሁሉ ሊያበላሽበት ይችላል ከዚህ በኋላ ያለው ፕሬዚዳንትነቱ። ስለዚህ እሱን ማድረግ ሱሳይዳል፣ ሙሉ ለሙሉ በእግረኛ መትና ሙሉ ጦር ውስጥ መግባት። ምንም እርምጃ ለመውሰድ ደግሞ ከእስራኤል ሎቢዎች አንጻር ከእስራኤል ፖሊሲ ባለሙያዎች እና ግዙፍ ሌላ እያለ ተጽዕኖ ፈጣሪዎች አንጻር እሱ ከባድ። ስለዚህ ለእስራኤሎች የሚሆን ደግሞ የተወሰነ ሰጥቷቸዋል። ያው ሶስተኛው ደግሞ የኢራንን የኒውክሌር የመገንባት አቅም አትሊስት በተወሰነ ጊዜያት ማዘግየት ችሏል፣ ሙሉ ለሙሉ ባይሆን። ስለዚህ በእነዚህ ኮስት ቤኔፊት ስንሰራ የኖቤል ሽልማት አይገባውም። ኦፍኮርስ እሱ እንደሚለው ይገባኛል ቢልም ግን አይ ቲንክ ቱ ሰም ኤክስቴንት ቼዙን የተወሰነ ተጭቆቷል ማለት ይቻላል። በፖለቲካል አንጻር ካየ ነው። ኮስት ግን ከፍሎበታል። ኮስቱ ምንድነው? ይሄንን ራሱ መድፈሩ ብዙ ቅሬታ የፈጠረባቸው ዜጎች አሉ በአሜሪካውያን ዘንድ። ይህንንም ማድረጉ በሌሎች ኢንተርናሽናል ኮሚኒቲ ዘንድም ዓለም አቀፍ ሕግና ስርዓት እንዲጣስ አድርጓል የሚል ቅሬታ አስነስቷል። በአሜሪካ ውስጥ እንዳልኩሽ ተደጋጋሚ እየተደረገ ነው። ቢል ክሊንተን አድርጎታል፣ ባይደን አድርጎታል፣ ኦባማ አድርጎታል። ያለ ኮንግረስ ውሳኔ ጦር ማዝመት ወይም ደግሞ የአንድ የዛን ሀገር ጦር እንኳን ባይሆን መሳሪያ ወታደሮች መልቆ ጉዳት ማድረስ ያለ ኮንግረስ ውሳኔ የማድረግ ነገር ቀጥሏል። ስለዚህ ትራምፕ ብቻ አይደለም ያደረገው፣ ግልጽ ለመሆን ግን ትራምፕ ሲያደርገው ልክ አይደለም። ያው ክሊንተን ልክ አላደረገው፣ ትራምፕ ሲያደርገው እንትና ስላደረገው የሚባል ነገር የለም በህግ። ያው ግን ኦል ኢን ኦል ምናልባት 7 ከ10 ለትራምፕ ሊያሰጠው ይችላል። መልካም፣ እጅግ በጣም አመሰግናለሁ። በመጨረሻ ከመሰነባበታችን በፊት በጣም ወሳኝ የሆነ መግቢያዬ ላይ የሚያነሳውትን ጥያቄ ብደግመውና ሞር በሱ ብናጠቃልለው ብዬ አስባለሁ። አሁን ዓለም ላይ እንዳለ ይህንን ዝግጅት እንደሚያዳምጥም ሰው ሁላችንም ስለ ጦርነት በተለይ ሀያላን ሀገራት ጉልበታቸውን ሲፈታተኑ እርስ በርስ ማየት፣ አንዱ እረፍ አንተ ካላረፍክ እኔም አለሁለት ሲባባሉ መስማት ስጋት ያሳድርብናል እንደ ዜጋ፣ እንደ ማንኛውም ዓለም ላይ እንደሚኖር ዜጋ። ያም ስጋት ምንድን ነው? ይሄ ነገር ወደ ሶስተኛ ጦርነት የዓለም ጦርነት ያመራል ወይ? ሶስተኛ የዓለም ጦርነት ማለት ራሱ ምን ማለት ነው? ከስንት ሀገር በላይ ሲሳተፍ ነው? ካመራ ተብሎ ከታሰበ ደግሞ ማን ማንን ይደግፋል ተብሎ ይታሰባል የሚለውን እስቲ እንደው ግልጽ አድርገህ አስረዳንና እንደ ማጠቃለያ ብናደርገው ደስ ይለኛል። በጣም ጥሩ ነው። አንዱ ብዙዎች አክቹዋሊ ሶስተኛው ጦርነት እንደበቃ ተነሳ እያሉ ሲፈሩ ሲዘግቡ ነበር። እንደዛ የሚያደርሱት ምክንያቶች ምናልባት ቻይና እና ራሽያ፣ ኢራን፣ ምናልባት የተወሰኑ አረብ ሀገራት በጋራ ሆነው አሜሪካ፣ እስራኤል፣ የተወሰኑ የምዕራብ ሀገራት የተወሰኑ ለጊዜው ሲጀመር ከዛ በላይ ሊጨምር ይችላል በጋራ ሆነው ይካፈልና ሌሎች ደግሞ በአሜሪካ ላይ ቅሬታ ያላቸው በውስጥ ማጽዮች በማግዘው ፕላሳውን የቴክኖሎጂ ዘመን ነው ፕሮክሲ ዋር የምንለው የተለያዩ ጥቃቶች መፈጸም ነው። ምናልባት ከአንደኛውና ከሁለተኛው ጦርነት የተለየ ነው የሚሆነው ከመጣ ማለት ነው። ምክንያቱም ፕሮክሲ የምንለው ይሄ አሁን ቴክኖሎጂ በጣም ልቋል፣ ድሮን አለ፣ የተለያዩ መሳሪያዎች አሉ፣ ቴክኖሎጂካሊ ሶፊስቲኬትድ የሆኑ ውጊያዎችን ቅጥረኞች መፍጠር ይቻላል። በገንዘብ ጦር ማሰማራት ይቻላል። በተለያዩ ውጊያዎች ማደራጀት ይቻላል። ለምሳሌ ዩክሬን ላይ ተቀጥረው የሚዋጉ አሉ። ራሽያ ቅጥር ወታደሮች አፍሪካ ውስጥ
ምዕራብ አፍሪካ ላይ ብዙ ችግሮች ውዝግብ ይነሳል። ስለዚህ አውትሶርስ ያደርጋሉ ማለት ነው በገንዘብ ከፍለው ጦርነትን። ልክ አሜሪካ አሁን እስር ቤት አውትሶርስ ነው፣ ፕራይቬት ሰው እንደሆኑ እስር ቤቶች አሉ። ስለዚህ እንደ ፕሪዝን ኢንዱስትሪያል ኮምፕሌክስ ይሉታል። ፕሪዝን ራሱ ኢንዱስትሪ ነው። ብዙ ስታስሪ ያው ብዙ ገንዘብ ነው ማለት ነው። ማርኬታይዝድ ነው ማለት ነው። ፕራይቬታይዜሽን ነው፣ ነፃ ገበያ ነው። ስለዚህ አሁን ምንድነው ያው የምዕራቡ አንዱ የነፃ ገበያ ስራ ችግሩ ፔንንም ወንጀልንም ነፃ ገበያ ማድረግ ነው። ገበያን ስንል ሰዎች ሸቀጥ ብቻ ይመስላቸዋል፣ ግን ኮሞዲፋይ የሚያደርገው ሸቀጥ የሚያደርገው ኤቭሪቲንግ ነው። የማይሸቀጥ ነገር የለም። ስለዚህ ነፃ ገበያ ነው። ሰው ሁሉንም ነገር ይሸጣል። ሁሉም ነገር ለገበያ በቂ ነው ማለት ብቁ ነው ማለት ይቻላል። ስለዚህ ኤኒዌይስ ምንድነው ወደዚህ ስንመጣ ሶስተኛው ዓለም ጦርነት ሊያስብሉ የሚችሉ መነሻዎች አሉ፣ ግን ደግሞ አዝማሚያዎቹ ብዙ ማለት ኤሌመንቶቹ እየተሟሉ አይደል። ለምሳሌ አሜሪካና ራሽያ በሁለቱ መንግስታት መሪዎች ለጊዜ ወዳጆች ናቸው። አሁን ትራምፕ ትላንት ለምሳሌ ሰሞኑን ደውሎልኝ ነበር ፑቲን፣ እባክህ ምን ላግዝ በኢራን ጉዳይ አለኝ። አይ እኔ በኢራን ጉዳይ አልፈልግም ልታግዝ፣ ፈልገው በራስ በዩክሬን ጉዳይ እባክህ አግዘኝ አልኩት አለ። ስለዚህ ፑቲን ከነ ባይደን ጋር ከነ ሂላሪ ክሊንተን ኦባማ ጋር አያወራም። በነበራቸው ጦርነቶችን ናይንና ናጫ ነው። ራሽያና አሜሪካ ግንኙነት ተስተካክሏል ማለት አይደለም፣ ግን በሁለቱ ሰዎች መካከል አትሊስት የተወሰነ ፍሬንድሊ እንትን አለ፣ ግንኙነት አለ። ግን የአሜሪካን ተቋማት አጠቃላይ ስርዓት እና ራሽያ ስርዓት በጣም ወዳጅ ነው ማለት ግን አይደለም። ስቲል የአሜሪካ ኢንቴሊጀንስ ስርዓት ራሽያን በጣም ይሰልላል፣ ይቃኛል። ራሽያኖቹም በዛው ልክ፣ ምክንያቱም አሜሪካ በብዛት በቢሊዮን ዶላርስ የሚገመት መሳሪያዎች ትጥቅ ስትሰጥ ነው የከረመችው ለዩክሬን። ስለዚህ አሜሪካ ኔቶ የሚባል ትልቅ ክለብ አላት። አሁን ትላንት ወዲያ የኔቶ ሴክሬታሪ ቴክስት ልከው ነበር ለትራምፕ። ትራምፕ ያው ሁሉም ነገር መለጠፍ ስለሚወድ ቴክስቱ ምንድን ነው የሚለው? የጀመረው ዳዲ ነው የሚለው። ትራምፕን ዳዲ ይለዋል ሰውየው። የኔቶ ባደረግከው እርምጃ በጣም ኮርቻለሁ፣ ደህና አድርገህ ነው ኢራንን ያጠቃበት መንገድ ጥሩ ነው፣ ሰላማውን እንዲመጣ አድርጋለሁ ይለዋል። ኔቶ ማለት የቀዝቃዛው ዓለም ጦርነት ጊዜ ዋርሶ የሚባል የራሽያ ካምፕ ጠባቂ ግሩፕ ነበር፣ ዋርሶ ፓክት በሚል። ይሄ ደግሞ ኔቶ የምንለዋለን በምዕራቡ። ስለዚህ በሁለቱ ካምፕ መሀል የነበረ ማለት የምዕራቡ ጠባቂ ነው። ዋርሶ ሲፈርስ አሜሪካ ግን ኔቶ ያስፈልገኛል እና ለወደፊቱም ሌሎች ሀገራቶችን ወደ ዲሞክራታይዝ ሲያደርጉ ወደ ነፃ ገበያ ስራ ሲገቡ እያስገባው ያስፋፋበታል። ልክ አሁን እንግሊዝ የድሮ ቅኝ ተገዢዎቿን የኮመንዌልዝ የሚባል ክለብ አላት። ስቲል ወዳጅነታቸውን ጠብቀው በቃ ከእንግሊዝ ጋር የባህል የኢኮኖሚ ትብብር ያደርጉ ምናምን የሚል ያው የቅኝ ግዛት የድሮ አባላቶቿን ማባበያ ክለብ ነው። አሜሪካ ደግሞ የድሮ ቅኝ ግዛት ዘመን የነበረውን ኔቶን አሁን ወደፊትም ለራሽያ ወደፊት ስትመጣ ይጠቅመኛል በሚል ራሽያን ለማዳከም በዛ አካባቢ ገንብተዋለች። ደግሞ ለራሽያ እና ዩክሬን ጦርነት መነሻም አንዱ ትልቁ ምክንያት ነው። ምክንያቱም የኔቶ መስፋፋት ራሽያ ያን የሆኑ የተፈራረመችው ስምምነት ኔቶ ወደ ድንበሬ ድረስ እንዳይመጣ የሚል ነው። አሜሪካኖቹ ግን ብዙ የገፉ የድሮ የቀድሞ የሶቪየት አባላት ሀገራትን እያስገቡ መጡ። ስለዚህ ዩክሬን ማለት ደግሞ ለራሽያ የቀድሞ የመንግስት አካል ነች። ግዛት ጥያቄዎች አሉ። የቋንቋ የሚናገሩ ራሽኛ ብዙ ሰዎች አሉ። ዩክሬን መንግስት ላይ ራሽያም ቅሬታ ፑቲን ላይ አለ። ስለዚህ በተዘዋዋሪ ደግሞ ራሽያም ራሱን የቻለ ሀያል ሀገር፣ የአሜሪካ ሌላ ያለ ባይባል ፓወርፉል የሆነ ትልቅ ሀገር፣ ሱፐር ፓወር ነው ለማለት የማያስችሉ መዘኛዎች ይኖራሉ። ምናልባት ዓለም ላይ ያለው ኢምፓየር ግዛት ብዙ አይደለም። በጣም ኢኮኖሚው የተወሰነ ነው። ኦሊጋርኪክ የሆነ ብዙ ውስብስብ የሆነ ኢኮኖሚ ስርዓት ነው ያለው፣ ወራብት የሆነ ስርዓት። ግን እንደ አሜሪካ ደግሞ ሚሊታሪ ከባድ ነው፣ ትልቅ ሀገር ነው። ኢኮኖሚውን በራሱ ትልቅ ነው። ስለዚህ ምንድነው በግዛት በአካባቢ ላይ አሜሪካ የምታደርገውን ነገር ማቆም አለባት፣ ያለበለዚያ ራሴን መከላከል እርምጃ መውሰድ አለብኝ ከሚል የመጣዋል። ሌሎች ምክንያቶች እንዳሉ ነው። ስለዚህ ኔቶ አይ ቲንክ ለሶስተኛው ዓለም ጦርነት እስከመጣ ትልቁ ለአሜሪካ መሳሪያ ነው፣ አይነተኛ መጠቀሚያ። ግን እንዳልኩት ትራምፕ እና
ምናልባት የፑቲን ጊዜያዊ ሁለቱ ሰዎች ብቻ ላይ ያለው ወዳጅነት የሚመስል አትሊስት ፍሬንድሊ የምንለው ማለት ስልክ መለዋወጥ ማውራት ያን ኤሌመንት ወርቶታል። ምክንያቱም ራሽያና አሜሪካ ጠባጫር ሁኔታ ላይ አሉ። ሁለተኛው አሜሪካና ቻይና በጣም ባላንጣዎች ናቸው። ሁለቱ ሱፐር ልዩ ላይ ያላሉ የሚባሉ ሀገሮች ናቸው። ስለዚህ አንደኛው ከጠቅ አንደኛው መመለሱ አይቀርም። ሁለቱ ግን በጣም ሁለት ላላ አየር ስትሆኝ ትከባበራለች መቼም በጊዜው። ምክንያቱም አንደኛው ክንዱ ማሳየቱ አይቀርም አንዱ ከመታ። ስለዚህ በዚህ ሂደት ቻይና በተለያየ መንገድ አቅሟን እየገነባች እያጠናከረች ነው። አሜሪካም ነገሮችን ለመመከት ብዙ ጥረት እያደረገች ነው። ስለዚህ በሂደት ምናልባት ሁለቱ ሀገራት መካከል ወደፊት ሽኩቻ ሊመጣ ይችላል። የሆነ አንድ አይነት ፍጥጫ ሊመጣ ይችላል። በዛ ፍጥጫ ውስጥ ደግሞ ምናልባት ሊያግዙ የሚችሉ ኢራን እንዳልኩሽ እንደ ፓኪስታን ሊሆን ይችላል። ምናልባት አንዳንድ ያኮረፉ ሌሎች ሀገራት ሊነሱ ይችላሉ። ስለዚህ ለጦርነት አንደኛው ዘላቂ ምክንያቶች አሉ። ሁለተኛ ደግሞ ኢሚዲየት ወይም ክስተታዊ የሆኑ ምክንያቶች ያስፈልጋሉ። ለምሳሌ መጀመሪያውና የሁለተኛው ዓለም ጦርነት ሲነሳ መሪዎች ላይ የተደረጉ ግድያዎች፣ የተወሰኑ ፖለቲካ ውሳኔዎች የነበሩትን ቁርሾች ኢሚዲየትሊ ወደ ጦርነት እንዲያስገቡ አድርገዋል። ለምሳሌ አሁንም አንድ የሚወሰድ እርምጃ ምናልባት ወደፊት አንደኛውን አስቆጥቶ ወደ ጦርነት ሊያስገባ ይችላል። እሱን አናውቅም። ምናልባት ሌላው ደግሞ ሶስተኛ ዓለም ጦርነት ሙሉ ለሙሉ በሀያላኖቹ እንኳን ባይነሳ እነሱ በሚያሰማሯቸው መንግስታት በሚልኳቸው ቡድኖች በኩል መቀጠሉ ያው መተዛጠሱ መቀጠሉ ሊመጣ ይችላል። ያ ደግሞ የበለጠ የዓለም ስርዓትን የበለጠ ያዳክማል፣ የዓለም ተቋማቶችን ይጎዳል። ምክንያቱም አንዱ ትልቁ ችግር ዩናይትድ ኔሽንም ለማሻሻል የተሻለ ድርጅት ወይም አዲስ ለመፍጠር ሀያላን ሀገራትም ራሳቸው የሚያምኑት እና የሚገዙለት ተቋም መፍጠር አለበት። አሁን ዩናይትድ ኔሽኑ ሊቀመንበር ጉተሬዝ ሰሞኑን በየሰዓቱ ሲለጥፉ ነበር ትዊት እያደረጉ እባካችሁ ሰላም ይሻላል ይላሉ፣ ግን የሚሰማቸው የለም። ስለዚህ ምንድነው ያው የሞራል አውቶሪቲ የሞራሊቲ ድምፅ ብቻ ማለት ልክ እንደ ሃይማኖት አባት ያው ንግግር ማድረግ እና ህዝቡን እባካችሁ ታቀቡ ከብጥብጥና ከተባጫሪነት ተገቱ የሚል ልመናና ተማጽኖ ብቻ ነው የሚሆነው። ምክንያቱም አንደኛ ዩናይትድ ኔሽን የራሱ ጦር የለው፣ የራሱ መከላከያ ኃይል የለው። በጀት ራሱ የሚኖረው ትልቁን በጀት የምትችለው አሜሪካ ነች፣ አንዱ ችግር እሱ ነው። ስለዚህ ትራምፕ ሌላ ሰሞኑን የተሳካለት አንዱ ውሳኔ ወስኗል። ለምሳሌ ለምን እንዳልኩሽ ኔቶ ኮንግራቹሌሽንስ የምትባሉት ሁለተኛው ምክንያት አሜሪካ ሁሉም ሀገራት አባላት በተለይ ጀርመንን ጨምሮ ከ2% በላይ ጂዲፒ እንዲያዋጡ ለኔቶ አሁን ካናዳ በአይ ቲንክ ማርክ ካርኔ ምርጫው ላይ ፕሮሚስ ገብቷል። ባለፈው እናወራ ነው። ጀርመን ሰሞኑን ትላንትና በተደረገው ፊርማ ላይ ፈርማለች እሷ 2% በላይ ለማዋጣት። ያ ማለት ምንድነው? አሜሪካ በብዛት ስለምታዋጣ የኔቶን ጫና መሸከም አለበት። ስለዚህ ምዕራቦቹ አሜሪካ ላይ ኩርፊያ ያላቸው ቅሬታ አላቸው። ትራምፕ ላይ ብዙ ተስፋ መቁረጥና ስጋት አለ። ግን ስቲል ለአሜሪካ የሚቀርቡ እነሱ ናቸው። ስለዚህ ምዕራቡ ኃይል ኔቶ የምንለው እንደ አንድ መቀጠሉ ብዙ አያጠራጥርም። ስለዚህ ቻይና ምን አይነት ብሎክ አላት ቻይና የሚለው ምናልባት አጠያቂ ነው። ምክንያቱም ታይዋን የቻይና አይደለም፣ ጃፓን የቻይዋን አይደለም፣ ኮሪያ የታይዋን አይደለም። ምናልባት ወደፊት አብራት ልትሆን የምትችለው ኢራን ነች። አንዱም በነገራችን ላይ አሜሪካኖቹ የኢራን ወደሚፈልጉት የእስራኤሎቹ መመታት የሚፈልጉት እነሱ በተቃራኒ ሀገር ማካሄድ የሚሄድ ኃይል ያለው ወይም አቅም ያለው አካል በግዛቱ በሚድል ኢስት ወይም ደግሞ በአጠቃላይ ድር ላይ እንዲኖር አይፈልጉም። ስለዚህ ጉዳዩ የዲሞክራሲ ጉዳይ አለ። ብዙ ጊዜ ያው ዲሞክራሲ ስለምንል እኛም ስንማር እነዛ እየተባለ ይነገረናል። ግን ስናት ዲሞክራሲ ሹ አይደል። ብዙ ጊዜ አንድ ዲሞክራቲክ ወይም አምባገነን ሆነው አሜሪካ ጋር ከተዋደዱ አይነኩም። ይበልጥ እንደውም እርዳታና ብድር በአንደኛነት የሚያገኙ ናቸው ብዙ ጊዜ። ለዚህ ለመጥቀስ የግብፁን ከቤቱ በፊት የነበሩትን መሪ መጥቀስ ይቻላል። ለምሳሌ ኃይለዜናዊ መጥቀስ ይቻላል። ማረጋጋት የሚችል ሀገር ወጥሮ የሚይዝ ክልል ቀጠናው ላይ ወክሎ ለነሱ ኢንተረስት በጣም ማሳካት የሚችል ከሆነ ዲሞክራሲ ኖት አን ኢሹ። ብዙ መሪዎች አሉ ለዛ መጥቀስ የሚቻሉ። ስለዚህ የዲሞክራሲ የሰብአዊ መብት ጉዳይ ምናልባት ያሳስባቸዋል። ለስማቸው ጥሩ አይደለም።
ግን ቀዳሚ አጀንዳቸው ግን የአሜሪካን ጥቅም የአሜሪካን ፍላጎት የሚያስከብሩ ቢቻሉ ደግሞ የማይጎዱ በቀጠናው በየቦታው ላይ መንግስታት ኖሯቸው ነው የሚፈልጉት እነሱ። ከዛ አንጻር ሲታይ ሮግ ስቴት የምንሏቸው ኢራን፣ አፍሪካ ኤሪትሪያ፣ ከሚድል ኢስት ኢራን እንዳልኩሽ፣ ከኤዥያ ደግሞ ኖርዝ ኮሪያ። እነዚህ አሁን አክሲስ ኦፍ ኤቭልስ የሚሏቸው አንድ ጊዜ ጆርጅ ቡሽ እነዚህን ሀገራቶች ናቸው። አክሲስ ኦፍ ኤቭልስ ሲል እነዚህ ሰይጣናዊ ህብረት ያላቸው ሀገራት ነው ማለት በአሜሪካ አዝማሚያ አይዲዮሎጂ ወይም ርዕዮተ ዓለም የማይሄዱ አሜሪካን የዓለም ስርዓት መሪነት የማይቀበሉ እና አሜሪካንን ሁሉ በግልጽ የሚተቹ ማለት ነው። በነገራችን ላይ ኢራንን የማይወድ ሰው ሁሉ ወይም መንግስትን የማይደግፍ ሁሉ የኢራንን መኖር ደግሞ የሚደግፉ ሰዎች አሉ። በዛው ለምን እንደ አማራጭ አሜሪካንን የሚተች የሚኮንን እና ሃይባይ ኃይል ያስፈልጋል ከማለት። ምክንያቱም አሜሪካ ብቻዋን ወይም እስራኤልና አሜሪካ ብቻቸውን ምዕራቦቹ ብቻቸውን አጠቃላይ የሚዘውሩት ዓለም መኖር ሌሎቻችንን ሰለባ ያደርገናል። የተለየ ፖለቲካል ፍላጎት፣ ፖለቲካል ስርዓት፣ የተለየ የዓለም ስርዓት እንዲኖርና ዓለም ሚዛናዊ እንድትሆን እነዚህ የተለየ ፍላጎትና ጥቅም ያላቸው መንግስታት መኖራቸው አስፈላጊ ነው የሚል እንትናል። ምናልባት ምን ያህል ኢራን መንግስት ላይ የሚነሱ ትችቶች አሉ። ያው የዲሞክራሲ ጉዳይ፣ ሴቶች መብት ላይ፣ የኢኮኖሚያዊ ነፃነቶች ላይ የሚነሱት የኢራኖች ህዝቦች ጥያቄዎች አሉ። እነሱ እንዳሉ ሆነው እነሱን እውቅና ሰጥቼ ደግሞ የእስራኤልን የአሜሪካን ምዕራቡ በመገዳደሩ ረገድ እና ምናልባት ኢፍትሐዊ የሚለውን ያለ የተወሰነ የዓለም ስርዓት አካሄድን ለማሳየት ወይም ለማጋለጥ ጠቃሚ አካል ናቸው የሚል እይታዎች አሉ። ከዚህ አንጻር ስለዚህ ሶስተኛው ዓለም ጦርነት ምናልባት የውክልና ጦርነት እንዳልኩሽ ይኖራል በተለያዩ ወካይ አካላቶች፣ ግን ሀገራት ተሰልፈው የሚገቡበት ሂደት ምናልባት በዚህ ሬሰንት በሚመጡት ከሚንግ ዴይስ ማለት አመታት ላይ ነው ይችላል። ግን ሰም ፖይንት በቂ ምክንያቶች መፈጠራቸው አይቀርም። ውስጣዊ ለምሳሌ አሜሪካ በቻይና አነሳስና አካሄድ ላይ በጣም ውስጣዊ ቅሬታዎች አሉ። ቻይና ደግሞ በአሜሪካ አጠቃላይ ዓለምን በምትሰውርበት መንገድ ላይ ቁጣና ቅሬታ አለ። በሁለቱ መሀል የፍላጎት ግጭት በደንብ አለ። የአካሄድ ግጭት አለ፣ የርዕዮተ ዓለም ግጭት አለ። ሌላ ደግሞ ምን አለ? ተመጣጣኝ ኃይል አለ። ስለዚህ ሁለቱ የሚያደርጉት ግብግብ ሌሎችን ሊያስከትልና አሰላለፍን ሊያስከትል ሊፈጥር ይችላል። ምናልባት ቻይና ብዙ ቢሊዮን ህዝብ ስላላት አውሮፓ ላይ ያስፈልጋት ይችላል። ምናልባት ለቻይና ከዚህ ዊዶን አውትካሙ ወደፊት ግን ምዕራቦቹም አይ ቲንክ ቻይናን መጠቀም የሚፈልጉ አይመስለኝም። ምክንያቱም የቻይናን አቅም ስለሚያውቁ ማለት ነው። ለዛም ነው አሁን መጨረሻ ላይ ምንድነው ምዕራባውያኖቹም ግንኙነታቸውን ከአሜሪካን ባለፈው እንዳወራ ነው ያሻሻሉ ወደ አዲስ መልክ። ለምሳሌ ካናዳ የራሷን አቅም መገንባት፣ ወደ አውሮፓ ጋር መሰባሰብ፣ ከቻይናም ጋር ግንኙነታቸውን ማስተካከል፣ ከኤዥያኖች ጋር ማስተካከል ጀምረዋል። ምክንያቱም አሜሪካ አንፕሬዲክተብል የማይገምት ሀገር እየሆነ ነው በመሪዎቹ መካሄድ። ሁለተኛ አሜሪካ ላይ ያለ ጥገኝነት ሊያጋልጥ ይችላል ለብዙ ችግር። ኢኮኖሚያዊ ጥገኝነት አለው፣ ሚሊታሪም ጥገኝነት አለው። ስለዚህ የሆነ ጦርነት ሲፈጠር ከአሜሪካ ጋር ካልተሰለፍሽ ማንም አይጠብቅሽም። ከአሜሪካ ጋር ደግሞ ከተሰለፍሽ የአሜሪካ ፖሊሲ አውጪዎች፣ ወሳኞች፣ መሪዎች እነሱን ስናታቂ። ስለዚህ አሁን አውሮፓውያኖች ራሳቸው ላይ እየሰሩ ነው። ስለዚህ እንዳልሽው ምናልባት አውሮፓ ራሱን ችሎ ይቆማል፣ አሜሪካ ራሱ ብቻውን ችሎ ይቆማል። እንግዲህ ቻይና እዛ አለ፣ ራሽያ አለ። በዚህ ማ ሌሎቹ ወዴት ነው የሚሰለፉት? ያ ነው እንግዲህ ፈጣሪ ጠብቀን ከማለት ውጭ ምን ይባላል? ሀያላኖቹ ያረጋጋቸው ከማለት እና በአንተ ግን በሰጠህን ሙያዊ ገለጻ እውቀት እጅግ በጣም አድርገን እናመሰግናለን። ይህንን ጊዜህን ሰጥተህ እጅግ በጣም በተጣበበ ጊዜ በአጭር ጊዜ ፈቃደኛ ሆነ ጥሩ ግንዛቤ እንዲኖረን ከእውቀት ጋር ይሄ ለዜና አሜሪካ ሄደች ዘመተችባት ቦምብ ጣለችባት ከሚባለው ረገጥ ያለ ምንድን ነው ከጀርባ ያለውን ነገር እንድናይ ስላስቻልከን እጅግ በጣም አድርጌ አመሰግናለሁ። እንግዲህ ሰላሙን ያምጣልን ዓለማችን ላይ ለማለት ፈልጋለሁ። ነገር ግን ያው በተከታታይ አዲስ ነገሮች ሲመጡ ምጋብዝህ
ይሆናል። ተመልካቾቻችን እንዴት ነው ጉዳዩን እያያችሁት ያላችሁት? ብዙ ዜናዎችን እንሰማለን። የዓለም ጦርነት ድጋሚ ሶስተኛው የዓለም ጦርነት ሊቀሰቀስ ነው የሚል ነገር ግን ይህንን የሚያስችሉ ነገሮች ምልክቶች አሉ ወይ የሉም ወይ? ምን አይነት ስጋት አላቸው? ይሄ እዚህ ነገር ውስጥ ሊከቱን የሚችሉ ነገሮችስ ምንድናቸው? የሚለውን እጅግ ያማረ ዕውቀታዊ ማብራሪያ እንዳገኛችሁበት ተስፋ አድርጋለሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።